ነጋ ከዳግማዊ ጀምሮ ሲያፈርስ የእስክንድርን ተልእኮን ነው። የአማራ የሆነን ሁሉ ሂዶ አፍርሶ መበተን ነው ዓላማው። የተሰጠው የቤት ስራ ይሄ ነው። ዳግማዊ የአማራ ብለው ያኮረፉ ሰዎች ተሰባስበው በህቡ ተደራጅተው የፕሮፌሰር አስራትን ራዕይ እውን ለማድረግ ደም ለመመለስ እንዳይንቀሳቀሱ ዳግማዊ ብሎ ፈጠረና ሰበሰቧቸው። ጭንቅላታቸውን አድምተው ሳይኮሎጂካሊ በስነ ልቦና ሰብረው እንዲወጡ ያደረገ ነው እስክንድር ነጋ። ከዛ በኋላ ጋዜጠኛ ደግሞ ሆኖ ትክክለኛ ጋዜጠኛ እንዳይኖር ጸሐፊ ሆኖ 4፣ 5፣ 6 ጋዜጣ በየቀኑ ስም ያወጣ ነበር። ሚኒሊክ፣ ወንጭፍ ምናምን ጆብስ ማለት። ከዛ በኋላ ደግሞ ባላደራ አለና መጣ። ባላደራ አለና መጣ። የአዲስ አበባ ባላደራ ነኝ። አዲስ አበባ ለአዲስ አበባ ያለ ውል የሌለው የባህል የእምነት የታሪክ መሰረት የሌለው ማንነት ፈጠረ። አዲስ አበባ ለአዲስ አበባ ምን ማለት ነው? አማራን ከባለቤትነቱ መንቀል። የአዲስ አበባ ባለቤትነት የአዲስ አበባ ነው እንጂ አማራ አይደለም የሚል አስተሳሰብ መጫን መጀመሪያ። ከዛ በኋላ ማንነቱን ከተወና አዲስ አበባ ካለ በኋላ አዲስ አበባማ በኦሮሚያ ክልል ስለምትገኝ የኦሮሞ ናት ሂድ ከዚህ ለማስባል ማለት ነው። ያንን ፈጠረ ባላደራ ብሎ በተነ። ከዛ ባልደራስ አለ። ቢሮ ተከለከለ። አስፋልት ላይ ቪዲዮ እየቀረጸ የሚያርድን ወራሪ፣ ቤት ዘግቶ ሙሉ ቤተሰብ የሚያቃጥልን ወራሪ የኦሮሞማ መንግስት፣ ነፍሰ ጡር ሆድ ቀዶ ጽንስ አውጥቶ የሚበላን የኦሮሞማ መንግስት በቃ በሰላማዊ ትግል ሰንደቅ ዓላማ ይዞ አስፋልት ስላቋረጠ አሸንፈዋለሁ ባልደራስ ምናምን አለ። ያንንም እያዘ መበተን ነው። ከዛ ፋኖ ውስጥ ዘሎ ገባ። እግዚአብሔር ሲያጋልጠው ሸዋን አከፋፈለ፣ አገዳደለ። ጎንደርን ከፋፈለ፣ አገዳደለ። ወሎን ከፋፈለ፣ አገዳደለ። ጎጃምን በቅጥረኛ ባንዳዎች ቁጥጥር ውስጥ እንዲወድቅ ተደረገ። ይሄ ነው የሆነው ያደረገው። ስለዚህ እስክንድር ነጋ ዝም ብሎ የመጣ አይደለም። የአማራ የሆነን ሁሉ እየተከታተለ ማፍረስ ነው ዓላማው፣ መበተን ነው ዓላማው። ይሄ ነው በቃ። እስክንድር ጸረ አማራ ነው። አማራ የሚባል የለም ብሎ የተናገረ ሰው ነው። አማራ ለምን ትያለሽ? አማራ ኢትዮጵያን ሰርቷል ለምን ትያለሽ? አማርኛ ቋንቋ ራሱ ትናንትን የመጣ ብሎ በአደባባይ በጠላቶቻችን ሚዲያ ቀርቦ የተናገረ ነው። የግብፅን ባንዲራ ቄሮ የሚይዘውን የግብፅን ባንዲራ ትከሻው ላይ ሲያደርግ አማራ ብሔርተኞችን ግን አማራ ታስብሉኛላችሁ ያለን ሰው ነው። እኔ ቢሮ ሂጄ ሌሎች ከአማራ ወጣቶች ጋር ሂደን ውጡ ያለ ነው። በህይወት ያላችሁ ተናገሩ። ጌታቸው ሽፈራው ተናገር። አንተን የወሰድከን እሱ ቢሮ አማራ እንዳታስብሉኝ ፎቶ እንዳትለጥፉት ያስባለን። ሰምተሃል? ፎቶውን አውጥቼ መለጠፍ እችላለሁ የሌሎችን ፍቃድ ስላላገኘሁ። እና እስክንድር ከጅምሩ ጸረ አማራ ነው። ፋኖ የቅማንት ያገው ነው ያለ ወያኔ የፈጠረውን የአማራ ንስ ማንነት። አገውና አማራ አንድ ነው። ቅማንትና አማራ አንድ ነው። ቅማንት የሆነ አማራ ነው፣ አማራ የሆነ አገው ነው። አገው የሆነ ቅማንት ነው፣ ቅማንት የሆነ አገው ነው። ወያኔ ፈጥሮ አማራን በታትኖ ለማጥፋት የፈጠረውን ማንነት አጉልቶ ፋኖ የአገው የቅማንት የኦሮሞ የትግሬ እንጂ ያለ አማራ የሚባል የለም ያለ። ይህንን በአማራ ትግል ውስጥ ምን ሊሰራ ገባ ነው? ይህን ሁሉ እያፈረሰ እየበተነ የመጣ ሰው ነው። ሲአይኤ ምናምን እንደዚህ አሜሪካ ምናምን ይሄን ሀገር ተቆጣጠረው ሲባል እኮ እንደ እስክንድር አይነቱን አሰልጥኖ እየለቀቀ እኮ ነው ብትንትኑን የሚያወጣ። ኢትዮጵያ በማያባራ ቀውስ ውስጥ ሳት እንከታታለን። ቀውሱን እኛ የምንቆጣጠረው በዘር በሃይማኖት በአካባቢ ተከፋፍላ አማራን የጥቃት ኢላማ አድርጋ እንድትቀጥል እኛ የምንቆጣጠረው ቀውስ እንፈጥራለን ያለ የሄነሪ ኪሲንጀር ሰነድ ማለት እኮ ይሄ ነው። አንዱ ወያኔ ብቻ አይደለም፣ ኦነግ ብቻ አይደለም፣ እስክንድርም ነጋም ጭምር ነው። አደረጃጀት እንዳይፈጠር እየተከታተሉ ማጥፋት ምን ማለት ነው? ቀውስ እንዳይቆም ማለት ነው። ቀውስ እንዲቀጥል ማለት ነው። እንደዚህ እኮ ማለት ነው። ያ ሰነድ ኢትዮጵያ ፐረኒያል በሆነ የቀውስ የሲኦል ምድር እናደርጋታለን ሲባል አንዳንዶች የ100 ዓመት የቤት ስራ ሰጠናታል እንዳሉት ሁሉ ማለት ነው። ያ ነው የ100 ዓመት የቤት ስራ ሰጠናታል ማለት ይሄ ነው። አማራው እኮ አብይ አህመድ ኦሮሞ ነው፣ ወራሪዎች ተገንጣዮች ሊገዙኝ ነው አላለም እኮ። ኢትዮጵያ ስላለ ሰላም ስለሰበከ እኮ ነው። አማራ እኮ ነው የደገፈው። ደቡብ ነው እኮ የደገፈው። ዛሬ እየተገደለ ያለው ሊጨፈለቅ እየተዘጋጀ ያለው ሲዳማ፣ ጋሞ፣ ከምባታ፣ ሀዲያ፣ ወላይታ፣ ጉራጌ፣ ጌዲዮ፣ ዶርዜ፣ ከፋ በሙሉ ደቡብና አማራን የደገፈው ማን ደገፈው?
እና ይሄ ሰው አጠቃላይ አካሄዱ የአማራ የሆነን ነገር መግባት መበተን፣ ሌላ መጀመር መበተን፣ አሁንም ሌላ አስተሳሰብ ሲመጣ በዛ መሰብሰብ መበተን እየያዘ መጨረሻ ላይ ኦሮሚያ ሀገር ሲሆን ትግራይ ወያኔ ሀገር ሲሆን ሚሽኑን ጨረሰ ማለት ነው። ስለዚህ የመጀመሪያ ብረኛው ብሎ ምንም ያልተማረን ሰው ሽልማት የሰጠው አሜሪካ የመጨረሻ ደግሞ ኢትዮጵያን በማፍረስ አማራን በማስጠፋት ሜዳሊያ ያገኛለሁ ብሎ ነው እንጂ ምንም እንደማያገኘው አውቀዋል። ቅጥረኛ ባንዳ ህዝቡን የከዳ ሀገሩን የከዳ ነው። ህዝቡን የከዳ ለታማኙ ለቀጠረው ሰው ይታመናል ማለት አይደለም። እንትና ተናግረውታል። ማን ነው? ስብሐት ነጋ ተናግረውታል። ቅጥረኞች ለራሳቸው ያልታመኑ ለቅጥረኛ ቀጣሪውማ ምን አገባው ጉዳዩን በገንዘቡ አስፈጸመ አለ። ወገኑን ከድቶ ህዝቡን ሀገሩን ከድቶ ለተቀጠረው ሰው ነው ይብላኝ እንጂ ነው ያለ እና እንደዚህ አድርጎ የመጣ ሰው ነው። አዲስ አበባ የሚል ማንነት የሌለው መነሻችን አማራ መዳረሻችን ኢትዮጵያ እያለ ይፈጠር ምን ማለት ነው? መነሻ አማራ መነሻ ነው፣ ማንነት የለውም። አማራ ብለህ ትነሳለህ። ከዛ ኢትዮጵያ ስትገባ አራግፈህ ትተወዋለህ። ይህን ሁሉ ነው የተናገሩት እኮ ሻለቃ ዳዊትን ሲያመጣና ሻለቃ ዳዊት ፋኖ አዲስ አበባ አይገባም ሲል እስክንድር ነጋ ፋኖ እንደ ጥንቱ ወደ ቤት ወደ እርሻው ወደ ምኑ ይመለሳል፣ ስልጣኑን እኛ ነን የምንይዘው ብሎ በአደባባይ ተናግሯል። ስለዚህ የሰው ይህን ሁሉ ሲፈተፍት ይሄን አለ እያሉ መተረማመስ ለምን አስፈለገ? ነቅሎ መጣል ሲቻል። አሁን እኮ መሳቂያ የሆነው እኮ ራሱ አማራው እኮ መሳቂያ የሆነው ይሄንም በግልጽ የተናገረን ሰው ፋኖ ወደ አዲስ አበባ አይገባም፣ ፋኖ የአማራ አይደለም፣ አማራ የሚባል ህዝብ የለም ያለ ሰው በአማራ ትግል ውስጥ ምን ሊሰራ ሊፈተፍታል? እንግዲህ ለሰሚው ግራ የሚሆነው ይሄንን ስንረዳ ነው። ምንድን ነው አማራ እየተባለ ሰው እንዲፈርድብን የሚደረገው ማለት ነው። ስለዚህ ይህን የሚያዛቡ እስክንድር ይሄን አለ እንደዚህ መዝግቧቸው። የእስክንድር ጠበቃ የሆነን መዝግቡት። የአስረስ ማረ ዳምጤ ጠበቃ የሆነን፣ የዘመነ ካሴ ጠበቃ የሆነን፣ የሰለሞን አጠና ጠበቃ የሆነን፣ የዚህ የስኳድ አባላት ጌታ ስራደ ምናምን ጠበቃ የሆነን መዝግቧቸው። ነገ እነዚህ ሰዎች በፈጸሙት ወንጀል ማንነታቸው ስለሚጋለጥ ጊዜ ለማንም ሳያደላ ሁሉም በተግባሩ ስለሚያጋልጥ ሲያቀነቅኑ የነበሩትን በቅን ልቦና ችግር የለውም። ከልብ ሲያቀነቅኑ የነበሩት ግን ዋናዎች እነዚህ ሰዎች ሰው ሆኖ በህዝብ ውስጥ እንዲሰርጽ በህዝብ አእምሮ ውስጥ እንዲሰርጽ ያደረጉትን መዝግቧቸው። ነገ የፍርድ ቀን ይመጣል። ነገ የፍርድ ቀን ነው። እነዚህ ናቸው ከዋና ከአስረስ ማረ ዳምጤ የበለጠ አስረስ ማረ ዳምጤን ሰው ለማድረግ የሚያቀነቅኑትን መዝግቧቸው። የተለያየ የብር ስም ቢኖራቸውም ይታወቃሉ። የብር ስሙን መዝግቡ። የሚያውቃቸው ይታወቃሉ። አሁን አብዛኛው ተመዝግቧል። ይታወቃሉ። መዝግቡና ያዟቸው። ህዝቡን እየበረዙ ባንዳው እንዲነግስ አድርገው ሀገር እንዲጠፋ ህዝብ እንዲጠፋ ሀገር እንዲፈርስ ህዝብ ህልውና እንዲጠፋ የሚያደርጉት ማለት ነው። ይህን ጋዜጠኛ ነኝ ብሎ ሚዲያ አለኝ ብሎ ሚዲያ ከፍቶ ይህን ሁሉ የሚያደርጉትን መዝግቡት። መመዝገብ ነው ትልቁ ነገር እንጂ እውነትማ ነገ ይወጣል። ውሸት አሸንፎ እውነት ጠፍቶ አይቀርም። የአማራ ጠል ትርክት እየተሰባበረ እየወደቀ ነው። ጠላቶቻችን ርዕዮተ ዓለማቸው ሙቷል። የወያኔ ርዕዮተ ዓለም ሙቷል። የኦሮሞማ ርዕዮተ ዓለም ሙቷል። ብአዴን ርዕዮተ ዓለም የለውም። የሁለቱን ርዕዮተ ዓለም አስፈጻሚ ነው። ስለዚህ ይሄ ሴራቸው ተንኮላቸው አለቀ። አሁን ቅጥረኛ ባንዳዎችን በዚህ ልክ ተጋለጡልን። ማስረሻ ሰጤ የነ አስረስን የነ ጌታ ስራደን የነ ዘመነን መንገድ ጠራጊ ነው። የነ እስክንድር መንገድ ጠራጊ ነው። ግብዝ ስለሆነ በቃ የተነዳውን ሁሉ ሂዶ ስለሚያደርግ እሱ በዚህ ልክ እንትን ብሎ የእነሱን መንገድ የሚጠርግ ነው። ቀጣዩ ነው ዋናው። የናስረስ ነው ዋናው ነገር ያለ እናስረስ ነው። እና እስክንድር ሁሉ ያን ያለ አይደለም። ተመቷል፣ አስገድሏል፣ ታውቋል። ማንነቱ ካባው ተገፏል ከመጀመሪያ ጀምሮ። አሁን እነ ዘመነ ጋር እናስረስ የሚያደርጉት ሁሉንም ይጀልጥ እነሱም ተጋልጠዋል። የሞራል ውሳኔ ወስኖ የት ነው ቦታቸው፣ የት ጋር ነው የሚገባቸው ቦታ ብሎ የሚገባቸውን ቦታ መስጠት ብቻ ነው የቀረ። ስለዚህ ይሄንን ነው ማድረግ ማሰብ ያለብን ማለት ነው። እና እስክንድር ነጋ በውጭ ሰየማቸዋል። ሻለቃ ዳዊትን አመጣ። ጸረ አማራ አማራን ያስበላ መንግስቱ ኃይለማርያም ኦሮሞ በመሆኑ ደስተኛ ነኝ ያለ አማራ ነገስታቶቹ አፄ ኃይለስላሴ ለአፍሪካም ለዓለምም ክቡር የነበሩት ፈረንጅ የሚሰግድላቸው የእንግሊዝና የአሜሪካ የዓለም የጭራቅ የቀውስ ምድር የሆኑት የቀውስ ምንጭ የሆኑት የሚሰግዱላቸውን በሽንት ቤት ያስቀበረ እና አክሊሉ ሀብተወልድንና የጦር መኮንኖችን ያስፈጀ
የቀይ ኮከብ ዘመቻ ጥሪን ሰነድ አውጥቶ ለሻዕቢያና ለወያኔ የሰጠ ኢትዮጵያን ያዋረደ አንገት ያስደፋ ወራዳ ባንዳ ከአባቱ ጀምሮ አባቱን ባንዳ ለጣሊያን የፀሐዩ መንግስት ያለ ጣሊያንን ሙሶሎኒ አዲስ ዘመን ወጣላት ብሎ ጋዜጣውን ብርሃንና ሰላምን ሰርዞ አዲስ ዘመን ብሎ የሰየመ አርበኞችን ያስገደለ እነ በላይ ዘለቀ እንዲታነቁ ያስደረገ ስንት እነ ራስ አበበ አረጋይ ብሎ እንዲገደሉ የተደረጉ ስንቶችን ያስፈጁ ባንዳ ናቸው። ባንዳ የባንዳ ልጅ ነው። ወያኔንም የሚመሩት የባንዳ ልጆች ናቸው። ኦሮሞማን የሚመሩትም ከሃዲ ወራሪዎች ናቸው። የገዳ ስርዓት አራማጆች ናቸው። በአማራን ወክለው ኢትዮጵያ መስለውም የሚመሩት ጸረ አማራዎች ናቸው። ባንዳ የባንዳ ልጆች ናቸው። እነ መስፍን ወልደ ማርያም፣ እነ ዳዊት እና ለማንተ ገብረ ስላሴ ቅጥረኛ ባንዳ ነው በሙሉ ማለት ነው። እና እነዚህን የሰበሰበ እስክንድር ነጋ ከዛ በኋላ ኮልኮሌዎችን ነው በባልደራስም ጊዜ አብረው ዲያስፖራውን ሲዘርፉ የነበሩት እነ ሙሉጌታ ምናምን የሰበሰበ አንድ ንጹህ ሰው የለም። እና አድርባይ ሆዳም ጥቂት ፕሮፌሰር ዶክተሮችን አሉ እንደ እንትን ኳስ ሲደረግ አቤት የሚሉ ሳይጠሩ ነው መርሽፈውን የሰበሰበ እንዲህ አይነቱን የሰበሰበ እስክንድር ጠላትን አማራን መምታት ነው ዋና ዓላማው እና አማራን ማበሳጨት ነው። አማራን የማይወክሉ ሰዎችን የአማራ መሪ አድርጎ እያጨ እያመጣ ራሱን የሾመ እንግዲህ እስክንድር ነጋ ካለ ስሙ ስም ተሰጥቶት ማለት ነው የጸረ አማራ እና በዚህ ልክ ትግሉን በዚህ መልክ ትግሉን የሚያጠነክሩ አጀንዳዎች ሳይሆን የሚያዳክሙና የሚያሰለቹ አጀንዳዎች በየቀኑ እንደ ፋብሪካ ተመረቱ፣ ተፈለፈሉ። እስክንድር ዘመነ፣ ስኳዱ እና ስረስ ምናምን ፈለፈሏቸው እና በዚህ ሁኔታ የፋኖን ትኩረት ከህልውና ትግል ወደ አላስፈላጊ አለመግባባቶች ከተቱት። የባህሪ ግጭቶች ተፈጠሩ፣ የገንዘብ ግጭቶች ተፈጠሩ፣ በሹመት መኮራረፍ ተፈጠረ። የውስጣዊ ችግሮች አድገው አገዳደሉ፣ ብረት አማዘዙ ማለት ነው። እስክንድር ኮሎኔል ፋንታውና ኮሎኔል ሞገስን መሳሪያ ያማዘዘ ነው። ኮሎኔል ፋንታሁን ኮሎኔል ሞገስን ለማገት የተነሳ ሰው ነው፣ ለእስክንድር ብሎ ማለት ነው። ህሊናውን ሽጦ ለሆዱ ገንዘብ ይሰጠኛል ብሎ $100,000 እሰጥሃለሁ ብሎ ያ $100,000 አላከለትም። አባላቸውና ያንንም ሜዳ ላይ ጣለው፣ ያኛውን ቦታው እንዲይዝ አደረገ። ከእስር ቤት ያስፈታቸውን ምሬ ወዳጆን እንዲክዱ ነው ያደረጋቸው። እያችሁ እንደዚህ ነው ያደረገው። የዘር ማንነት ቆጥሮ አማራ ያልሆነውን ሰርጎ የገባውን ምናምን እየፈለገ ነው የትም ቦታ እየሄደ የተገናኘው። ቅጥረኞችን ነው ስኳድ አባላት፣ የዝናሽ ታያቸው ቡድን፣ የነ መላኩ አለበል የናገኘው ተሻገር ቡድን ናቸው። እነ ጌታ ስራደን፣ እነ ምስጋናው አንዷለም፣ እነ ሰለሞን አጠና የዛ ቡድን ናቸው። የናያሌው መንበር ቡድን ናቸው። ጎንደርን ከአማራ ነጥለው የትግራይ ሲሳይ ለማድረግ ከተሰራው ከጎንደር ህብረት ከዛ ከቅማንት ኮሚቴ ከምን ጋር የሚመሩ ናቸው እና ለማንተ ገብረ ስላሴ የሚዘውሩት ነው። ጎንደር አማራ ኢትዮጵያ በተወረረች ቁጥር ዋጋ ሲከፍል የኖረ ለኢትዮጵያ መስዋዕትነትን ሲከፍል የኖረ የትግሬ ባንዳ የውጭ ወራሪን እየመራ ባመጣ ቁጥር ሲዋጋ ሲዋደቅ የኖረ ኢትዮጵያ ሆና እንድትኖር ያደረገን አማራ ነጥሎ አዳክሞ በኢኮኖሚ አድክሞ በባንዳ ወሮ የታላቋ ትግራይ ሲሳይ ለማድረግ የተሰማሩ ናቸው እነዚህ አካላት። እስክንድር ገብቶ እነዚህ ነው። ሌሎች እየነቁ የመጡት ተለዩ፣ አወቁ። ግብዞች ቀሩ፣ ከእስክንድር ጋር ቀሩ ግብዞች። አንዳንድ ግብዞች አይናቸው በገንዘብ የታወረ ግብዞች፣ አክስት አጎት ቢመክራቸው የማይሰሙ ደነዞች እስክንድር እንዳሉ ቀሩ። ይሄ እንዲህ አይነት ግብዝ ቢጠፋም ችግር የለውም፣ ጥቅም የለውም። አማራ ግን አማራ ነው። ወያኔ ቀድሞ የዘመተ ጎንደር ላይ ነው። በኢኮኖሚ ቀድሞ ያደህየ ጎንደር ላይ ነው። የእርስ በርስ ሽኩቻ እንዲስፋፋ ጎጃምን በኢንዱስትሪ የጎጃም ባለሀብት ፈጠረ። እነ በላይነህ ክንዴን ፈጠረ፣ እነ ወርቁ አይተነውን ፈጠረ። ጎንደር ላይ ግን ያ ምድር በኢኮኖሚ እንዲደህይ ያደረገ የኢንዱስትሪ ፓርክ ምናምን የሚሉትን ነገር ሲፈጥሩ ለወያኔ የሚያገለግለውን ባህር ዳር ላይ፣ ኮምቦልቻ ላይ፣ ደብረ ብርሃን ላይ፣ ቡሬ ላይ ሲመሰረት ጎንደር ላይ አንድም አልተመሰረተም። ጎንደር ላይ መሸታ ቤት ነው፣ ቢራ ቤት ነው የተከፈተው። ይህን ያስደረጉት በኢኮኖሚ ያዳክመው እንቅስቃሴ እንዳይኖር አድርገው ትልቁን ክፍለ ሀገር መስዋዕትነት የኢትዮጵያ የጀርባ አጥንት የሆነው ህዝብ ቀድሞ መምታት፣ ሸዋና ጎንደር ቀድሞ መምታት። ሸዋና ጎንደር ከተመታ ሌላው ጎጃም መሀል ላይ ነው፣ ቤት አማራ መሀል ላይ ይመታል።
እንደዛ ሂሳብ ነው የመጡብን ማለት ነው። ይሄንን ነውን ለማድረግ የሰሩት ቅጥረኛ ባንዳዎች በሙሉ ማለት ነው። እና ፋኖች እንደዚህ እየተከፋፈሉ መጡ ለሁለት ለሶስት ማለት ነው። ይሄ ጸረ አማራ የባንዳነት ሴራ የፈጠረው እያንዳንዱ ትኩረትን ፍላጎትን የሚከፋፍልና ተስፋን ምኞትን የሚያጨልም ነገር የህልውና ትግሉን አዙሪት ውስጥ ከተተው። የህዝቡን ትኩረትና ፍላጎት ከፈለው። የህልውና ትግላችን አዙሪት ውስጥ ገባ። አዲስ አበባ እየመጡ ነው እያለ የአዲስ አበባ ወጣት እየዘመረ ነበረ። በሰልፍ ላይ አስፋልት ላይ እየመጡ ነው እያለ ነፃ ሊወጣ ተስፋው ሊለመልም ምኞቱ ሊሳካ። ከዛ እስክንድር መጣ፣ ዘመነ መጣ፣ እስክንድር ዘመነ ስኳድ ምናምን ጌታ ስራደ እንደዚህ ከሌ ምናምን ትኩረት እናስረስ ምናምን ምርጫው እንደዚህ ያ ሁሉ አጀንዳ ተፈጠረና ትኩረት ዞረ። ትግሉ አዙሪት ውስጥ ገባ። ብአዴን ተመለሰ። ወደ ቢሮ እንዲገባ አደረጉት። ብአዴንን አስወግደነዋል እያሉ በውሸት በአደባባይ በተግባር እንዲገባ ሚሊሻ እንዲያሰለጥን አድማ ብተና እንዲያሰለጥንና ፋኖ የተቆጣጠረውን ቦታ ሚሊሻ እየሄደ አማራ በአማራ እንዲዋጋ ተደረገ። ይሄን ነው እነ ሽመልስ አብዲሳ ግራ ማጋባት፣ መቆጣጠር፣ እርስ በርስ ማባላት ዘዴውን ዘይደናል፣ አሁን እኛ ልማት ላይ ነን ያሉ ይሄንን ስለሰሩ ነው። ይህን ስላደረጉ ነው። ይህን ስላደረጉ ነው። እና በአራተኛ ደረጃ ያስቀመጥኩት የሚከፋፍሉ አጀንዳዎችና ምክንያቶችን በመፈልፈል መከፋፈል ነው። አጀንዳ መፍጠርና መከፋፈል ነው። ከዛም የሚቀጥለው ምዕራፍ ክፍፍል መጣ። እንደዛ ካደረጉ በኋላ ክፍፍልን አመጡ። ራሳቸውን በሁለት አርቲፊሻል ካምፕ ከፈሉ። የእስክንድር ጎራ እና የዘመነ ጎራ ተባለ። አርቲፊሻል ናቸው። አስታውሱ፣ ማርያምን እስክንድር እኔና በምድር እኔና እስክንድር ብንቀር ምናምን ሲል ነበር ዘመነ። መጀመሪያ እንትኑ ግንኙነቱ ይፈጠራል፣ ይከራል፣ ህዝብ በዛ ልክ እንዲያውቀው። በኋላ ይሄ ህዝብ በዛ ልክ ደስ ብሎት ማርያምን የእመቤታችንን ስም ጠርቶ በቃ በምድር ላይ እኔና እሱ ብንቀር ምናምን ብሎ ግንኙነታቸው ምንም ሊገባበት የማይችል ንፋስ እንኳን መሽሎክ የማይችል አየር እንኳን ትንፋሽ እንኳን ማለፍ የማይችልበት እንደሆነ አድርጎ ተናገረ። ህዝብ በዛ ልክ ትኩረቱ ተሰጠ። ሆን ተብሎ ነው። በኋላ ያ በዛ ልክ የተገነባው ሲመታ ትኩረት እንዲስብና መከፋፈሉ እንዲስፋፋ ማለት ነው። ሳይኮሎጂካሊ መጀመሪያ ገኖ እንዲታይ ማርያምን እያለ መድኃኒዓለምን ምናምን እያለ ከዛ በኋላ ደግሞ ክፍፍሉ ተፈጠረ ማለት ነው። እና አርቲፊሻል ካምፕ ተፈጠረ። የእስክንድር ካምፕ፣ የዘመነ ካምፕ። ሁለቱም ተቀናቃኞችና ባለደሞች ባላንጣዎች መሰሉ። ለግድያ የሚፈላለጉ እንደዛ ማርያምን እንዳልተባባሉ ለግድያ የሚፈላለጉ ነው። በቃ እስክንድርን ምናምን እንደዚህ ምናምን አስረስ እየመጣ ያቀሳስረዋል። ህዝቡ ያንን ተከትሎ ሚዲያውም እንዲከፈል ህዝቡም እንዲከፈል ምንም እንዲከፈል ተደረገ። ቀጥሎ የመጣው ክፍፍል ተፈጥሯዊ ነው። ህዝቡ እስክንድር ላይ ተስፋ የጫነ የማያውቅ ታላቁ እስክንድር ሲባል የኔ ከርታታ ሲባል እውነት መስሎት እስክንድርን ተከተለው። እስክንድር እየተከታተለ ከርታታ መስሎ ጨዋ መስሎ ለስላሳ መስሎ በዛ ገጸ ባህሪ ተገምቶለት አማራን ጥያቄ ማጥፋት፣ የአማራን ትግል መበተን፣ የአማራን አደረጃጀት ማፍረስ ነው መሰረታዊ የሆኑትን። ኦሮሞማ ዲሞግራፊ አዲስ አበባ ላይ አማራ ወሮታል፣ ዲሞግራፊ መቀየር ትችላላችሁ፣ በመንግስት አታርጉት፣ በውጭ ውጡና እርዳታ ከውጭ ሀገርም ከባለ ሀብትም እየጠየቃችሁ አርጉት፣ በመንግስት አታርጉት ብሎ የተናገረ ነው። ይህ ስትራቴጂ ነው። አሁ ዲሞክራሲውን ቀይሩ፣ መቀባት የግብፅን ሰንደቅ ዓላማ መቀባት ትችላላችሁ፣ ግን በመንግስት ስታደርጉት ህዝቡ ይቆጣባችኋል እያለ የተናገረ ነው። አሁን እኮ እግዚአብሔር ያሳያችሁ። ማን ነው ደንቆሮ? ማን ነው የፈዘዘው? እሱ እኮ በአደባባይ እየተናገረ እኮ ነው ጸረ አማራነቱ ተልኮ እና እንዲህ አይነት ካምፖች ፈጠሩ። ሁለቱም ተቀናቃኞች ለግድያ የሚፈላለጉ ባላንጣ መሰሉ። ይህም ብዙ የፋኖ አባላት ደጋፊዎችና ህዝባችንን በሁለት ጎራ እንዲቆም አስገደደው። ፋኖ የእስክንድር ደጋፊ፣ የዘመነ ደጋፊ እንዲባል ተደረገ። ሶሻል ሚዲያው አየሩ በሙሉ እንዲጦስ ተደረገ ማለት ነው። ከክልሉ ክፍፍሉ ከክፍለ ሀገር ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ ድረስ እንዲወርድና እንዲዳረስ ተደረገ። በቀበሌ ድረስ እንዲወርድ ከክፍለ ሀገር የጀመረው ጎንደር ላይ የእስክንድር ደጋፊ አለ፣ እንትና የዘመነ ደጋፊ አለ። ቤት አማራ ላይ የእስክንድር የዘመነ፣ ሸዋ ላይ የእስክንድር የዘመነ፣
እያለ ከክፍለ ሀገር ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ ድረስ እንዲወርድ ተደረገ ማለት ነው ሆን ተብሎ። የተባበረ ግንባር የተባለው በተቃርኖ የተሰለፉ ከመሰሉ ዘመነና አስረስ ጋር ተናበው ዋና ክፍፍል ሆኑ። የአማራ ፋኖ ህዝባዊ ግንባር ምናምን ብሎ መሰረተ። ግንባር አንድነት የተባበረ ነው የሚመስል ግን ከፋፋዩ እሱ ነው። የህዝቡን ገንዘብ ሰብስቦ የዲያስፖራውን ገንዘብ ሰብስቦ ፋኖ ሊገዛ በገንዘብ ሊገዛ እና አስረስ ደግሞ የዚህ ተቃዋሚ መስለው መጡ። እነ ጌታቸው በየነ በውጭ ያሉት እና የጌታቸው በየነ የትሪፕል ኤ ምናምን የሚባል ማህበራት ቀፍድደው ያዙት ሆዳሞች እነ ወሰን እነ ጌታቸው በየነ እና የነሱ ጭፍሮች አሉ። ያ ጭፍራ በሌላ ጎን ተሰለፈ። ቀድሞ የዘረፈ ነው ይሄ ጭፍራ። በወንፈል በምናምን እያለ ሲዘርፍ የነበረ ነው። ጌታቸው በየነ አጣየን መልሶ ግንባታ ብሎ 30 ሚሊዮን ብር ይዞ ከማዛ መሐመድን ይዞ እየማገጠ ሌላም ሴቶችን ምስኪኖችን ዳዎችን እያታለን ከባህዴን እና ከወያኔ ባለስልጣናት ጋር ሲበላ ሲጠጣ እያደረ ነው። ማዛ መሐመድ ታውቂያለሽ? ቀን በቀን እየሰከረ ሴት እያመጣ ሲንበዛበዝ ገንዘቡን ለማን እንደሰጠው ታውቂያለሽ? ማዛ መሐመድ። በእርግጥ አንቺ ሻግኒ ላይ የነበረውንም ከመተከል የተፈናቀሉትንም እርዳታ አዘርፈሽ አብረሽ የተካፈልሽ ነሽ። በኋላ መጋዘኑ እንዲቃጠል ሲደረግ አንቺም አብረሽ የተባበርሽ ነሽ። አንቺ ባንዳ ወያኔ። አማራ ሻሸመኔ ላይ ሲጨፈጨፍ ጋዜጠኛ ላይ ልዘግብ ሄድኩ እያልሽ በወያኔ ደህንነት እየተጠበቅሽ ህዝብ ያታለልሽ ነሽ። አጣዬ በታንክ በኦራል ላይ በተጠመደ መሳሪያ ሲጨፈጨፍ እና ከተማ ሲሆን እዘግባለሁ ያልሽ ነሽ። አማራ ወልቃይት እያላፉን ይከፍታል ያልሽ ነሽ። ወያኔ ጦርነት መቀሌ ሄጄ እዘግባለሁ ብለሽ መንገድ ተዘግቶብሽ የተመለስሽ ነሽ አንቺ ወያኔ። በብሊንከን ፕሪቶሪያ ስምምነት ባዘጋጁት የተሸለምሽ ስቴት ዲፓርትመንት እያልሽ ጸረ አማራውን ማስታወሻ ደብተር ወረቀት በቦርሳሽ ይዘሽ ምዞሪ ለምን እነከሌን አታገቢም ሲሉሽ ሰዎች ይሄው የተሰጠ የዝርዝር ብለሽ ዝርዝር ያነበብሽ ነሽ። ይሄን አላደረግሽም ማዛ መሐመድ። ዝርዝር አውጥተሽ ከቦርሳሽ ወያኔ ጽፎ የሰጠሽን አላነበብሽም። ቅጥረኛ ባንዳውን እየሰበሰብሽ ስቴት ዲፓርትመንት ይዘሽ ስትገቢ እና አንዳንድ ደግሞ የነፈዘ ያፈሰሰ አማራ እየያዝሽ አድርባዩን እየያዝሽ እርምሽን አንድ ቀን ተድላ መላኩን ይዘሽ ገባሽ። ተድላ መላኩ እርሙን ቢገባ መሰረታዊ ጥያቄ ለማሲንጋ አቀረበ። መሰረታዊ ጥያቄ እርሙን አንድ አማራ ቢገባ አስታውሳለሁ እሱ የተናገራት። እናንተም ከተንኮላችሁ አትወጡም እኛም ከትግላችንን አናቋርጥም ነው ያለ። ሴረኛውና ሴራው አንድ ላይ ይሄንን ደግሞ እኛ እያጋለጥን እንሄዳለን። እሱ ብቻ ነው አንድ የተናገረ። ከዛ በኋላ ዝር አላለም። ይህን ሁሉ የምታስተባብሪ ስቴት ዲፓርትመንቱ በሩ ባብሎ ተከፍቶልሽ በህዝብ ገንዘብ ስጋሽን ያራገፍሽ የዛ የተጨፈጨፈ በስሙ ገንዘብ ተለምኖ የተዘረፈ ያ እያወጣችሁ የሸጣችሁት ፍራሽና ዱቄት ባህር ዳር ላይ እያወጣችሁ የሸጣችሁት ከዛ መጋዘኑን ያቃጠላችሁት ህዝብ እየተራበ የዛ ሁሉ ዳለብሽ ማዛ መሐመድ። ቀውስ ነው የምትሆኝ። እብድ ነው፣ የአእምሮ በሽተኛ ነው የምትሆኝ። የአእምሮ በሽተኛ ነው የምትሆኝ። እና እነዚህ ጎራዎች አሉ። እነ ጌታቸው በየነ እነ ወሰን እነ ጌታቸው በየነ ጋር አብሮ ሲያጫፍር የነበረ ድዌ ያለ ከካም የሆነ ፍጥረት ሁሉ አለ አብሮ። እንግዲህ አማራ ሆኖ ለአማራ ተቆርቁሮ ገንዘብ ይዞ አገር ቤት ሲሄድ በቃ ስርዓቱ ዝም ይለዋል ብሎ የሚያስብ ደካማ ሁሉ አለ። ደካማ ህዝቡን ያዘረፈ ያስበላ አለ። ያ ግሩፕ አለ። ከዛ የእስክንድር ያ ግሩፕ የናስረስ ማረ ዳምጤ ግሩፕ እዛ ውስጥ ገቡ። እነ ዘመነ ካሴ ከእስር ቤት ሲወጣ ለሻለቃ ዳዊት ሻለቃዬ ምናምን አለ። ይሄ ከንቱ ውዳቂ ባንዳ ከነወሰንና ከነጌታቸው በየነ ጋር አንድ ግዙፍ ድርጅት ፍጠሩ። ባንዳዎችን ጽፎ የሰጠው ኦሮሞማ ነው።
ጌታቸው በየነ ከነ ዝናሽ ታያቸው ጋር ሲሰግድ በአማራ ሀብት ቤት የሰራ ሰው ነው። የክስ ወንጀል ያለበት ነው ጌታቸው በየነ። ከኬንያ ጀምሮ ከካምፕ ውስጥ ጀምሮ ባስገድዶ መድፈር በክህደት የሚታወቅ ሰው ነው። ታሪኩ እንግዲህ ከነዚህ ጋር ስሩ ምናምን ነው ያለ። ሌላው አሰላለፍ እነ ሻለቃ ዳዊት ተሰለፉ ማለት ነው። ገንዘቡን ዘረፉት፣ ፋኖ ገዙበት። ፋኖ እንገዛለን አሉ። ግንባር ውስጥ በገባው ጊዜ ያ ገንዘብ እንትን ሲባል በነገራችን ላይ አድማጭ ተመልካች አርበኛ ደረጀ በላይ ከግንባሩ ገንዘብ እንዲያገኝ መጀመሪያ ያስተዋወቅኩት እኔ ነኝ። ከግንባሩ ጋር ስነግርህ እየሰማ ከሆነ አድርሱልኝ ለደረጀ በላይ። ለግንባሩ ፈርም ይሉሃል። ግንባር የሚባል እኔ ለምንድን ነው አማራን እንረዳለን ካላችሁ እኛ ለአማራ ነው ህይወታችንን መስዋዕት ልናደርግ የወጣ ነው። የምትረዱን ከሆነ የቀለብ ችግር የቸገረህን ችግር ይሄ ነው ችግሬ ብለህ ተናገር። ለከሌ ፈርም እንደዚህ የግንባሩ ነው ይበል ምናምን ካሉ አማራን የሚረዳ ሁሉ እርዱ እንጂ ለእኔ ነኝ አላውቅም። ምን እናንተ ምን እንደሆናችሁ እኔ ምን አውቃለሁ? አላማችሁ ምን እንደሆነ ከየት እንደሆናችሁ አላወቅኳችሁም። ሰነድ ካላችሁ ሰነዳችሁን ስጡኝና ለአንብበውና የጋራ አላማ ካለን እንትንላለን። በተረፈ ለፋኖ እናደርሳለን ብላችሁ ከህዝብ ገንዘብ ስለሰበሰባችሁ እኛም እየተቸገርን ነው ብለህ ጠይቅ ነው ያልኩት። ከዛ 10,000 5,000 15,000 ምናምን እያደረጉ ላኩል። ከዛ በኋላ ገንዘብ አላሱና ገብተህ ቀረ። ልጆች የወደቁበትን ትግል ከልጅነት እስከ እውቀት ዋጋ የከፈልክበትን ትግል አሁንም እስክንድር እንዳልክ ቀረ። ደረጀ ግንባሩ በዚህ ልክ ነው ፋኖ ውባንታ ባተ እኔ በገንዘብ የሚሸጥ አይደለሁም። ምን የአማራ ትግል የአማራ ልጅ ነኝ፣ ውክልና ለአማራ እንጂ በገንዘብ የሚሸጥ አይደለሁም፣ ሚሽነሪ አይደለሁም ስላለ ነው እንዲገደል ያስደረጉት። እነ እስኳዱና እስክንድር ነጋ አስገደሉት፣ ተሰገሰጉበት። እነ ምስጋናው አንዱዓለም ጀነራል ምናምን እያሉ ሰየሙ። ካስገደሉት በኋላ እንዴት ብለን ለህዝብ እናውጀው ብሎ ነው ምስጋናው አንዱዓለም ስብሰባ ተቀምጠው ልክ እንደተገደለ ሪፖርት የተደረገ ለእነ ምስጋናው አንዱዓለም ቡድን ነው። ለፋፍዴን ነው የተነገረ። ፋፍዴኑ ቁጭ ብሎ እንዴት አድርገን እናውጀው ነው ያሉ። እንዴት ብለን ለህዝብ እንንገረው ነው ያሉ። ከዛ በኋላ ድራማ ሰርተው እንዲሆኖ ተገደለ፣ እንዲሆኖ በዚህ ወጥቶ በዚህ ወርዶ አሉ። ገዳዩ ደግሞ ሚስጥር እንዳወጣ ዘው ላይ እንዲገሉት ተደረገ። ይህንን ያስደረገ እስክንድር ነጋ ተናቦ ሚስቱ ወያኔ ናት። ዶክተር ማነው አምሳሉ የሚሉት ገንዘብ ያዥ ያደረገው ሚስቱ ወያኔ ናት። እንዲህ አድርጎ ሰብስቦ ማለት ነው። ከዛ እናስረስም ተቃዋሚ መስለው ቀረቡ። ሲገናኙ እኮ 10,000 ዶላር ተቀብሎታል እኮ አስረስ ከእስክንድር ታስታውሳላችሁ። ለፋኖን የተሰበሰበና እኛም ፋኖንን ሲለው 10,000 ዶላር አውጥቶ ይሄ አይበቃኝም ምናምን እያለ አስረስ ድራማ ነው የተሰራ ማለት ነው። እና ሁሉም በዲዛይን በጥናት በጊዜ ገደብ የተሰራ ተንኮል ነው የተሰራብን። ማርያምን ብተውህ አልተውህም እስክንድር እኔና እስክንድር ምናምን እያለ በዚህኛው ቅጥረኛ መጀመሪያ ወያኔ የቀጠረው የአዲስ አበባን ወጣት አስፈጀ። ኢህአዴግ አምባገነን ነው፣ መለስ አምባገነን ነው እያለ እውነት መስሎት ወጣቱ ሁሉ ሲናገር በየቤቱ እየተለቀመ ያስፈጀ ወጣት ሀብታሙ አያሌው ወጣና አድራጊ ፈጣሪ ሆነ። ጸረ አማራውስ ግንቦት ሰባት ውስጥ ገብቶ የግንቦት ሰባት የኢሳት ጋዜጠኛ ሆነ። ኢሳት ውስጥ አማራ ማለት አይቻልም፣ አማራ የሚባል የለም። ያንን ተቀብሎ ሲሰራ ነው። ከዛ በኋላ ወጡ አማራ ነው። ከዛ አንጋሽ ሆነ። ከዛ ቅጥረኛ ሆነ። አሁን ብትንትን ወጣ። አሁን እነዘመነን የነዝናቡን ትግል ለነዘመነ ይሰጥ ነበር። ከናስረስ ጋር ተሰዳደበ፣ ህዝቡን ከፋፈሉት። አሁን ደግሞ መልሶ ወደ ናስረስ ገባ። እንዲህ አይነት ሰው ካፍቴሪያ ቦታ ስታገኙ ትፉበት። ሆዳም በሉት፣ ንገሩት፣ ተግባሩን ንገሩት። ንጹህ ከሆነ ካመናችሁበት ንጽህናውን ንገሩት። ግን ያደረገውን ነገር በሙሉ መዝናችሁ ያደረገውን ስራ ንገሩት። ነገ እንደሚጠየቅ ሁሉም በሰራው ልክ ለፍርድ እንደሚቆም ንገሩት። ከዛ የምርጫ ነገር ተነሳ። ዘመነ እስክንድር ምናምን የሚባል መጣ። ትኩረት ሲቀየር ማለት ነው። ለምርጫ ተቀመጥን አለ አስረስ፣ ጮኸ። ማርሸት እንዲህ አለ ተባለ። አስረስ፣ ማርሸት፣ ተመስገን ጥሩነህ፣ አቡነ አብርሃም ምናምን የአንድ ዘመድ ልጆች ናቸው። ማስረሻ ሰጤ አንድ እንትኖች ናቸው። ጎጃምን አማራ ያስፈጁት ትክክለኛ ተዋህዶ ቄስ እየተባለ የተፈጀ
ይሄ ሁሉ ያውቃል አቡነ አብርሃም። በቅርብ ሊቃህን ምድሩ ከሊቅ እንዲጸዳ ከአዋቂ እንዲጸዳ ዲያቆናት ምድር እንዲጠፋ አስተማሪ እንዲገደል ያደረጉ ናቸው እነዚህ። ወያኔ ያስፋፋው ይሄ ቅባትና ምናምን እያሉ ተከታዮች ናቸው ካድሬዎች። ሲኖዶሱን ሽጦ ነው አብርሃም ወደታች የወረደ። ሲኖዶሱን ሽጦ የውጭ ስለላ ድርጅት ቅጥረኛ ሆኖ ህዝቡን እያታለለ ጥቁር ልበሱ ብሎ ጥቁር አስለብሶ ከስራ አስባሮ አካለ ጎደሎ አስደርጎ አስደብድቦ አሳስሮ አስገድሎ ከዛ አስረክቦ ለወራሪ አስረክቦ ለወራሪዎች፣ ለኢሬቻ አምላኪዎች፣ ለዝሙተኞች አስረክቦ ወደ ክልል ወደ ታች ወረደ። ወደ ታች ወረደ እና እንደዚህ እያደረጉ እየተናበቡ ምርጫውን በምርጫ ሰበብ እስክንድር ዘመነ ምናምን ምናምን ተባብሎ ያ ሁሉ ትርምስ እንዲፈጠር ተደረገ። ማሲንጋ ፋኖ ብሎ ራሱን የሚጠራ ምናምን አለ። የጭራቁ የአሜሪካን ነገር በኢትዮጵያ ምድር የተነካካ ሁሉ ጠላት ነው፣ መርዝ እንደሆነ ቁጠሩት። ኢትዮጵያን ሊያጠፋ ነው። ምክንያቱም ሰነዳቸው ኢትዮጵያ የማያባራ ቀውስ ውስጥ መኖር አለባት ጥቅማችንን ለማስከበር። ያ ቀውስ የሚቀጥለው በዘር በሃይማኖት ተከፋፍሎ አማራ የጥቃት ኢላማ ሲሆን ነው ተብሎ የተጻፈ ሰነድ አስፈጻሚ ነው። አሜሪካ ብሎ የሚነግራችሁ በሙሉ የዘር ቅጥረኛ ነው ወይ ደግሞ በቅን ልቦና የአእምሮ የተላ ነው። በቅን ልቦና ዝም ብሎ ግብዝ ሆኖ እንትን አሜሪካ በፊልም በምን የገነባቸውን ስም ተሰብኮ ያኔ የአሜሪካ ኢንዱስትሪውንም ፖለቲካውንም ምኑንም ተቆጣጥራ በገነነችበት ወቅት በተገነባ ስም በሆሊውድ በምናምን አሜሪካ የተባለው አእምሮ ውስጥ ተቀርጾ የቀረበት ነው። ያኔ ነሆለለ ያ ፕሮፓጋንዳ አእምሮውን የበላው እንደ ትል ሆኖ ማሰቢያውን የደፈነበት ነው አሜሪካ የሚላችሁ እንጂ አሜሪካ ለየትኛውም ሀገር የሰላምም ሆነ የዲሞክራሲ ለህዝብ ደህንነትም ሆነ ለሀገር ሉዓላዊነት ተስፋ ሆኖ አያውቅም፣ አስከብሮ አያውቅም። ሲያጠፋ ነው የሚታወቀው። ይህን ማመን አለብን። ይሄ ራሳቸውም አሁን ይኸው ኢምፔሪያሎች ተከፋፍሎ የለንደን ኢምፔሪያል እና የዋሽንግተን ኢምፔሪያል የትራምፕ አድሚኒስትሬሽን እየተባላ ነው። ሽኩቸው ትራምፕ የተሰለፈበትን ጎራ ይዩት። ከነ ቻይና ወደነ ራሽያ እየሄደ ነው፣ ወደነ ህንድ እየሄደ ነው። የለንደን ምዕራቡን ጭራቁን ይዞ እየቀረ ነው፣ ኢምፔሪያሉን ይዞ እየቀረ ነው። አሰላለፉን እንዴት እየተደረገ እንደሆነ እና ማሲንጋ መጣ ፋኖ ራሱን ብሎ የሚጠራ ሰላም ይሻላል ምናምን። ከዛ ጊዜ ስጠኝ ጠብቀኝ ከአራቱም ወኪል ይዤ እመጣለሁ አለ እስክንድር። ከዛ ምርጫ ምናምን ተባለ፣ ተመረጥኩ፣ በእሳት የተፈተነ ወርቁኝ የወጣው አለ። መጀመሪያ ለማሲንጋ ከአራቱም ይዤ ልምጣ ብሎ ተናግሯል። ምርጫ ተደረገ አልተደረገ ይዳዝማታል፣ አያስቆመው። ከዛ ምርጫው ግን አጋጣሚ ሆነለት፣ ሰኔና ሰኞ ሆነለት እና አስረስ ተባበሩት። ከዛ በኋላ ተመረጥኩ ምናምን አለ። ከዛ ድርጅት አቆምኩና ፋሃድ አልፏል። አሁን ደግሞ ሰነድ አበጀናሉ። ያለፈው አልፏል፣ እንቀጥል። የአማራን ጥያቄ ውድቅ ያደረገ ስለ አማራ መሞት ጄኖሳይድ የማያውቅ ስለ አማራ መኖሩ የማይናገር የግንቦት ሰባትን ሰነድ አመጣና ሰነድ ይነዋል እስክንድር ነጋ። ያንን አስተጋቡለት ስኳዶች፣ እነዚህ እናሽታያቸው ቡድኖች፣ እነ ምስጋናው አንዱዓለም፣ እነ ፕሮፌሰር ምናምን ጌታ ስራድ የሚሉት ጭራቅ፣ እነዛ አስፋፉት። ይሄንን ማለት ነው። ይህ ሁሉ አማራን ለመብላት ነው። ፋኖውን ጀግናውን ለመብላት ነው። ጸረ ማርያም የሆነው እምነቱን የቀየረው ጴንጤ ሁሉ እንደነተሰማ ከሰውን አይነቱ የጎጃሙ ያተመለመለ አብንን አሽጦ በአብን አማራን አስበልቶ አሁን ደግሞ ፋኖን ሊያስበላ አዋቂ ሆኖ የባንዳነት ስራ እየዞረ ህዝብ የሚያነሆልለው ሁሉ ገባበት። አስፋፉት ማለት ነው። ስለዚህ ታውት ሁሉን ነገር እና ቀበሌን መቆጣጠር 4 ኪሎን መቆጣጠር ነው ምናምን ነገር የዓለም ዘመነ ካሴ ማለት ነው። እንግዲህ በአምስተኛ ደረጃ ያቀረብኩት የአማራ ህልውና ትግል መንስኤውን ማቃለልና ውሉን ማጥፋት ነው። መንስኤውን ማቃለልና ውሉን ማጥፋት። መንስኤው የችግሩን ምንጭ ማጥፋት፣ ችግሩን ማቃለል። ፖለቲካ የትጥቅ ትግል ይላል አስረስ መጥቶ። የፖለቲካ የተወዘጋገበ ነገር ውል የሌለው በፖለቲካ የምናምን ሁሉም ተፋላሚ ኃይሎች ይላል። ፋኖንም ወራሪውንም ተፋላሚ ኃይሎች። ይህ ዝም ብሎ ተራ ሽፍታ ምናምን ያደርገዋል። ጉዳዩን ማቅለል፣ ጥያቄውን ማቅለል።
የአካባቢ ትስስር ከትግራይ ህዝብ ጋር እየሰራን ነው፣ ከወያኔ ጋር እየመከረ በኋላ ዘመነ ካሴን እዛ ከነስብሐት ጋር እንዲቀመጥ የተደረገበት። ከኦሮሞ ህዝብ ጋር እየሰራን ነው፣ ከነ ጃልመሮ ከነ ጀዋር ጋር እየመከረ። ጀዋር ኦሮሚያ ኢትዮጵያ አውት ኦፍ ኦሮሚያ ያለ ነው። ከአማራ ቋንቋ ትናገር የተጋባ ተፋታ ያለ ነው። አማራን ያሳረደ በቁሙ ያስበላ ደም ያስጠጣ ነው። ቤት ተዘግቶበት እንዲቃጠል ያስደረገ ነው። በሜጫ ወይንም በጡጫ ብሎ የተናገረ ነው። የኦሮሚያ ካርታ ሰርቶ ይዞ የሚዞር ነው። ኢትዮጵያ አየር መንገድ የስም ዝርዝር ጽፎ ሄዶ ለተወልደ ከሌ 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 ይባረሩልኝ ብሎ ያስባረረ ነው። ኦሮሞ ይግባ ብሎ ያስገባ ነው። ብሔራዊ ባንክ ውስጥ አማራዎች ወጣው ኦሮሞ እንዲገባ ያስደረገ ነው። የኢትዮጵያ ንግድ ባንክን ኦሮሞዎች አማራዎችን ስም ጽፎ ሄዶ ያስቀየረ ነው። በኋላ ይሄ የአይኤምኤፍ ቅጥረኛ የሆነው ማሞስ መላል የሚባል ባንዳ ከሃዲ እሱ መጥቶ ለአሜሪካ ለኢምፔሪያሎች የኢትዮጵያን ሀብትና ንብረት እስከሸጠው ድረስ ማለት ነው በወንጀል ተጠያቂ ነው። መዝግቡት። ማሞ ምህረቱስ መላለም የሞጣ ምናምን ተወላጅ የአይኤምኤፍ ቅጥረኛ የዩኤንዲፒ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም ደሞዝ እየከፈለው የኢትዮጵያ ብሔራዊ ባንክን ሕግና ደንብ ሽጦ ቀይሮ የኢትዮጵያ ሀብት በውጭ ኢምፔሪያል ጭራቆች እንዲሸጥ እንዲወረስ ያስደረገ ያመቻቸ ነው። ሕግና ደንብ የቀየረ ነው። ምንም እንኳን እነመለስ ጸረ አማራ ጸረ ኢትዮጵያ ቢሆኑም በይደር ይዘውት የነበረውን እሱ መጥቶ አስፈጸመ። ተቀጥሮ ነው። እና በዚህ ልክ ያደረጉትን እንትን ማለት መመዝገብ ያስፈልገናል። እና የአማራ ህልውና ትግል መንስኤውን ማቃለልና ውሉን ማጥፋት የመጨረሻው ሴራ ነው። ይሄንን ሴራ በደንብ መፈተሽ አለብን። ከስርዓቱ ጋር የሚቀራረብ ከወያኔ ጋር የሚያዋድደንን ንግግሮች ቀጠሉ። ስርዓቱ ጋር የሚቀራረብ ይሄ ጸረ አማራ የሆኑትን ወያኔን፣ ብአዴንን፣ ኦሮሞማን ነክሶ የያዘውን ህዝብ ኢትዮጵያዊ በሙሉ እንዲላላና ከነሱ ጋር የሚመሳሰል ነገር ማቅረብ ጀመሩ። እነሱን የሚያዋድድ ነገር ምናምን በቃ ያለፈውን ከ5 ዓመት ከ6 ዓመት በፊት ያለውን እንትወው። ወያኔማ ምን አደረገች? እንደዚህ ወያኔ ብትተኩስብንም አንተኩስባትም። 2 ተሳስታለች 3 ትሳሳታለች ብለን አንጠብቅም። ለመደራደር ምናምን ከፌዴራሉ መንግስት ጋር እስክንድር ነጋ እንዲህ አይነትን ነገር አመጡት። የህዝቡን የትግል መሰረት ለስር ነቀል ለውጥ የሚያደርግበትን መርህ ማደበላለቅ ተጀመረ ማለት ነው። በመጨረሻም ትግሉ ተቀዛቅዞ ብአዴን ከተመለሰ በኋላ ትግሉን አዙሪት ውስጥ ከተቱት፣ አቀዛቀዙት። ያልታወቁ ኃይሎች ተመቱ። ብአዴን ተመልሶ ቢሮ እንዲቆጣጠር ተደረገ። በትግሉ አጋሮችና ጠላቶች መካከል ያለውን ልዩነት እያጠበቡ እያደበዘዙ እየፋቁ ከመስመር ለማስወጣት ተሰሩ። አሁን የአማራ ህዝብ እንደ ህዝብ ኢትዮጵያ ውስጥ ሊጠፉ ከታገሉ ከተፈረደባቸውና እየጠፉ ከሚገኙት ጉራጌ፣ ሲዳማ፣ ወላይታ፣ አፋር፣ በርታ፣ ከምባታ፣ ጌዲዮ፣ ዶርዜ፣ ጋሞ፣ ከፋ፣ አኝዋክ፣ ኑዌር እነዚህ ህዝቦች ጋር ተናቦ የሉና ትግሉ ፋኖ በመሪነት መጥቶ እኛም ነፃ እንወጣለን የሚለውን እያጠፉ ይሄንን ግንኙነት እያጠፉ ከጠላት ጋር ከኦሮሞ ህዝብ ጋር አብረን እንሰራ ነው፣ ከትግሬ ህዝብ ጋር አብረን እንሰራ ነው ወደሚል ተቀየረ። የኦሮሞ ህዝብ ወኪል ግን አደረጃጀቶች በሙሉ በኦሮሞማ ርዕዮተ ዓለም የሚመሩ ናቸው። የኦሮሞማ ርዕዮተ ዓለም ደግሞ ዛሬ ጨርሰህ ያላጠፋው ነገ ያጠፋሃል የሚል ማንነት ደምሳሽ ሰልቃጭ ወራሪ ነው። ከትግሬ ህዝብ ጋር እየሰራን ነው። የትግሬ ህዝብ ወኪል ወያኔ ነው። ወያኔ ማለት ደግሞ በኢምፔሪያል አማራን ዘላለማዊ ረፍት እንነሳታለን፣ በአማራ መቃብር ላይ ትግራይ እናቆማለን፣ የትግራይ ተራሮች የአማራ መቃብር ይሆናሉ ብሎ ሲያጠፋን ይኖረ ነው። እንደዚህ ማድረግ ተጀመረ ማለት ነው። ቀድሞ የጀመረው የድርድር ነገር እያደገና እየተሻሻለ ቢተኩሱብንም አንተኩስባቸውም ወደሚል አደገ። መጀመሪያ ትዝ ይላችኋል መዓዛ መሐመድ ከቢቢሲ ጋር አገናኘችው እና በቢቢሲ በኩል ለመደራደር ዝግጁ ነን ከክልሉ ይውጣልን ምናምን ማለት ጀመረ። ከዛ በኋላ ለማስተባበል ሞከረ። ከዛ ተመልሶ ድርድር የማያውቅ በፖለቲካ ያረጠ ነው አለ። ተሳደበ። ያንን እያሳደጉ አመጡና ከዛ በኋላ እነ ተመስገን ጥሩነህ ያክስት ልጆች እነ ማርሸት ቢተኩሱብንም አንተኩስባቸውም አለ። ለብጣሽ መሬት ብለን እንትን አሉና አጽመ ርስታችንን ወልቃይት ብጣሽ መሬት አይደለም ለማራ፣ ጠለምት ብጣሽ መሬት አይደለም ለማራ፣ ጠገዴ ብጣሽ መሬት አይደለም ለማራ።
ማይጨው ብጣሽ መሬት አይደለም ለአማራ። አምባላጌ ብጣሽ መሬት አይደለም ለአማራ። ኮረም ብጣሽ መሬት አይደለም ለአማራ። መሆን ያላማጣ ብጣሽ መሬት አይደለም ለአማራ። ሌሎችም በሸዋም በጎጃም መተከል ብጣሽ መሬት አይደለም ለአማራ። ለብጣሽ መሬት ብለናል። አማራ የተጎሳቆለበት በቁሙ አፈር የተጫነበት ገዳይ በሽታ ይዞት ማቆ እንዲሞት የተደረገበት ወንድ ልጅ አይኑ እያየ ሚስቱ ስትደፈር ያየበት በጅምላ የተፈጀበት አካለ ጎደሎ የተደረገበት በጅምላ የተሰደደበት ምድር ናቸው እነዚህ። በዓለም ላይ ታይቶ የማይታወቅ ግፍ የተፈጸመባቸው ምድሮች ናቸው እነዚህ። በቀስት እየታደነች እናትና ልጅ በአንድ ቀስት የተገደሉበት ምድር ናቸው። በጅምላ ጉድጓድ ውስጥ ተቀምጠው በረሃብ እንዲያልቁ የተደረገባቸው ምድር ናቸው። እነዚህም ሁሉ አቃለሏቸው ማለት ነው። እና ሁለቴ ተሳስታለች፣ አሁን ሶስተኛ ተሳሳታለች ብለን አንገምትም ወደሚል አመጡት። ለብጣሽ መሬት ከወያኔ ጋር ምናምን አሉ። ደመቀ የወያኔው ኮሎኔል ደመቀ ዘውዱ ለደራ ብለን ከኦሮሞ ጋር አንጋጭም ማለት ነው። መጀመሪያ እሱ ምን አገባው ስለደራ? ስለ አማራ ምድር ምን አገባው? አማራ አምጥቶ ላዩ ላይ ጫነው እንጂ ወያኔ ነው። ወያኔ ሆኖ ነው ወልቃይትን ሲያስበላ የነበረ። ርስቴ ተስፋ ይነሱ። የወያኔ ወታደር መሆን በደም ትግሬ መሆንን ይጠይቃል። በደም ትግሬ ያልሆነ ሰው የወያኔ አባል አይሆንም። የሌላ የብአዴን የኦህዴድ የምናምን ነው አባል የሚሆነው። በደም ትግሬ ካልሆነ ሚስጥር ስለሚያውቅ ሚስጥሩን ያጋልጣል ተብሎ፣ በደም ትግሬ ከሆነ ግን የትግሬነት ደም እንትን ስለሚለው ሚስጥር ይይዛል ተብሎ ስለሚታሰብ ነው የወያኔ አባል የሆኑት። ርስቴ ተስፋ የምትባል ውጭ ሀገር የምትኖር እና ደመቀ ዘውዱ የሚባል ወልቃይትን ሲጨፈጭፉ በ1970ዎቹ ሲያስበሉ የነበሩ ሰዎች ናቸው። በኋላ አሁን ወልቃይት ምናምን ሆኖ እንዲቀመጥ የተደረገ እና ትግል እየሸጠ ያለ። ስለዚህ እውነትን ከውሸት ጋር ቀላቅለው ትግሉን ግራ ማጋባትን አቀጣጠሉት ማለት ነው። እውነቱንና ውሸቱን ማደበላለቅ፣ እውነቱን ማጥፋት፣ በውሸት ማንገስ፣ አዳዲስ አስተሳሰብ፣ አዲስ ማንነት፣ አዲስ ትውልድ ምናምን የሚለው ዘመነ ይሄ ነው። እውነቱን የረሳ ማንነቱን የካደ ውሸትን ያነገሰ ባንዳነትን የተቀበለ ትውልድ ማለት ነው። አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ተስፋ ምናምን አጽመርስቱን የተወ የአያት ቅድመ አያቶች ዋጋ የከፈሉበትን የሻረ ከታሪክ የተፋታ ማንነት ቀውስ ውስጥ የወደቀ ማለት ነው። አዲስ ትውልድ እነዘመነ የሚሉት ይሄ ነው። ሌላ ትርጉም የለውም። ከተግባራቸው ተነስተን ማለት ነው። የፋኖ አክቲቪስት አውሮፓና አሜሪካ ያለ እስኪመስል ድረስ በሶሻል ሚዲያ ተጠመደ። ፋኖ ላይ የሚታወቁ ሰዎች በቃ ክላሽ እየያዙ ሲጽፉ ነው የሚውሉ። ታዘቡ። እግዚአብሔር ያሳያችሁ። መሳሪያ ይዞ ጫካ ይዞ ፋኖ አለኝ ያለ ሰው ስርዓቱ የሚፈጽመውን ግፍ ተመልከቱ ምናምን ምን ይሰራለታል? ሄዶ ያንን ግፍ የሚፈጽም የስርዓቱ ወኪል የብአዴን አመራር የቀበሌው አለለት እኮ። ቁጭቱንና ልሁን እዛ ላይ ማውጣት ይችላል። የወረዳ አመራሮች አሉ እኮ ስርዓቱን ቀጥ አድርገው የያዙት ከኦሮሞማ ትእዛዝ እየተቀበሉ ከሽመልስ አብዲሳ የሚወርድን ትእዛዝ ከወያኔ የሚወርድን ትእዛዝ እየተቀበሉ ህዝቡን እያስደበደቡ እየደበደቡ እያመሰቃቀሉ እየዘረፉ እያስበሉ እያስጨፈጨፉት ያሉት በድሮን በታንክ በመድፍ በሰማይ ድሮን በምድር መድፍና ታንክ እየተጠቀሙ ወራሪ እያስደፈሩ ጡት እያስቆረጡ ያለው እኮ አመራር አለ። የወራሪን ጦር የሚቀልበው እኮ የብአዴን አመራር አለ። ፋኖ የሆነ እዛ ጋ ሄዶ ልሁን ይወጣል፣ ቁጭቱን ይወጣል እንጂ በፌስቡክ እየመጣ የሚጽፍ ኃይል ተፈጠረ። በቃ ሶሻል ሚዲያ ላይ ተጥሎ የሚውል ኃይል ተፈጠረ። ከተግባሩ ተፋታ ማለት ነው። ይሄ ነው ዓላማው፣ ማለያየት፣ ከተግባሩ ማለያየት፣ ማናጠብ እና በቃ አረፍ ወደዛ ሲጮህ እንዲውል። በመጮህ የሚመጣ ነገር የለም። በፌስቡክ የሚመጣ ለውጥ የለም። 50 ዓመት ተነግሯል፣ አይመጣም። እንግዲህ በዚህ ልክ ራሳቸው የፈጠሩትን ክፍፍል አሁን ደግሞ ለመፍታት እየተደራደርን ነው ምናምን። ማስረሻ ሰጠ፣ እጅ ሰጠ፣ እንደዚህ ተፈራረመ። እኛ ደግሞ አፋሕድና አፋብኃ እየተነጋገርን ነው። ሲጀመር የአፋብኃ ወኪል አይደሉም እነ አስረስ ማረዳምጤ። በጉልበት የገቡ አፋብኃ ውስጥ ያሉት ቅጥረኞች ትክክለኛ ጀግኖችን ተብትበው ስለያዟቸው፣ ትክክለኛ ጀግኖችን ቆራጥ መሆን አቅቷቸው፣ ለማጣ ስለሆኑ ልምጥምጥ ስለሆኑ መቁረጥ ስላልቻሉ፣ ዞር በል እያለ ማባረር ስላልቻለ ተተበተቡ። እንከን አለበት እየተባለ አቅፎ የሚይዝ፣ ትግሬ ነው እየተባለ አቅፎ የሚይዝ፣ ትግሬ ነኝ እያለ አቅፎ የሚይዝ ፋኖ መሪ ያለ
ውዳቂ የሆነ ማለት ነው። እንደዚህ ሆኖ በህዝብ ትግል መቀለድ አይቻልም። ስለዚህ አፋብኃና አፋሕድ ተዋሃደ ምናምን ውሸት ነው። ቅጥረኞች ናቸው። መጀመሪያ የተከፋፈሉት የዘመነ ጎራ እና የእስክንድር ጎራ ተከፋፈልን አሉ። ህዝቡን ከፋፈሉት፣ ትግሉን አዙሪት ውስጥ ከተቱት፣ ምስቅልቅል አወጡት፣ ለጠላት ጊዜ ሰጡ፣ ጠላት ገንዘብ እንዲያገኝ ምናምን፣ አሜሪካ ምናምን እንዲርመሰመስ አደረጉ፣ አረብ ምናምን እንዲርመሰመስ አደረጉ። አሁን ደግሞ መልሰው እየታረቅን ነው እየተነጋገርን ነው አሉ። እነዚሁ አካላት ተከፋፈልን ያሉት አካላት መጀመሪያም ማለት ነው። ተከፋፈልን ያሉት አካላት እና እነ አስረስ ማረ ዳምጤ መጀመሪያም ሊበትኑ እንትን አሉ። ምርጫ ምናምን ዘመንና እስክንድር ብለው እንደዛ ነበሩ። በኋላ ደግሞ የቋራ ቃል ኪዳን ምናምን ብለው ሊያፈርሱ ሞከሩ። ከዛ ደግሞ የአፋብኃ መሪዎችን ሊያነውሩና ስም ሊያጠፉ ሞከሩ። ዘመቻ ጎጃም ሀገር ይሆናል አሉ። የውሃ ፖለቲካ ነው ጊዜውና ውሃን በተመለከተ ጎጃምን ይዘን ምናምን አሉ። ኤሮ የሆኑት እና ሳየ ደርቤ አዲሱ ደርቤ ምናምን አቀነቀኑላቸው። ቅጥረኛ ባንዳው ጮኸላቸው ምናምን። ጀግኖችን ሲያስገድሉ የነበሩት እነ ሙልጌታ በርብር እነ መዓዛ መሐመድ ጮሁላቸው። አሁን አያሌው እንትና ሀብታሙ አያሌውም አብሮ ጀግኖችን ሲያስገድል ኑሮ አሁን ደግሞ ተመልሶ እነሱን ሲያነውር ኑሮ አሁን ደግሞ የነሱ ሆኖ ገባ። እንዲህ አይነት ስብና የሌለው የወደቀ በቁሙ የሞተ ምናምን በሙሉ ተረባረበላቸው እና እውነት መሰላቸው፣ ተቀባይነት ያገኙ መሰላቸው። ያላወቁት ነገር እያንዳንዱ አማራ ነፍጡን ታጥቋል። ነፍጡ በእጁ ነው። ነፍጡ በእጁ ነው። የሚያደርገውን ያውቃል። ነፍጡን አሳልፎ አይሰጥም። ፋኖ በነገራችን ላይ ፋኖ መሪ ነን እያሉ ከህዝብ ላይ ካልተዋጋ መሳሪያ አምጣ ብለው ወያኔና ብአዴን ኦሮሞማ መሳሪያ ሊነጥቁ ሁሉ ተሞክሮ ነበር። ካልተዋጋ ባንዳውን አልቀበልም ብሎ ቤቱ የተቀመጠን አማራ መሳሪያን አምጣ እያሉ ፋኖ ሊያስገድልና ስርስ ሊያስገድሉ ሞክረው ነበር። በቤት አማራም ተጀምሮ ነበር መሳሪያ ነጠቃ። ይሄ የወያኔ ተግባር ነው። አካባቢውን የሚጠብቅ ነው የያዘው። ከነ መሳሪያው ቤቱ ከተቀመጠው ይቀመጥ መብቱ ነው። መሪው ካልተመቸው መብቱ ነው። አካባቢው ጠላት ሲመጣበት ግን ግንባሩን ይላል። ጠላት ሲመጣበት ግንባሩን ይላል። ይሄ ግን መሳሪያን አምጣ በፋኖ ሰበብ አልተዋጋህም ለፋኖ እያሉ ጎጃም ላይ እናስረስ መሳሪያ ስብሰባ፣ መሳሪያ መንጠቅ፣ መልሰው ከጠላቱ በባዶ እጁ ወጥቶ የማረከውን መሳሪያ ለመንጠቅ ሞክረዋል። ብዙዎችንም ገለዋል፣ ብዙዎችንም ነጥቀዋል። በእርግጥ ግን ህዝብ አሁንም ቢሆን ኃይሉ መሳሪያው ጋር ነው እና መሳሪያውን ነው መያዝ ያለበት። እነዚህ መሪዎች ማንነታቸው ለየ። በቃ አሁን መጨረሻው ላይ ደርሰናል። ልክ መጨረሻዋ ሰዓት 11ኛዋ ሰዓት ላይ ደርሰናል። ማንነታቸው እየተጋለጠ ተግባራቸው የሚያወሩትና የሚሆነው እስካሁን ድረስ የሰሩት ድራማ ትግሉን እያወሳሰቡ ለጠላት ጊዜ እየሰጡ እየተደራደርን ነው እያሉ ብንተኩስም አንተኩስም እያሉ እንዴ ጌታ አስራደው ወጦ የድርድሩን እንትን ተቀብለናል በመሰረታዊነት ደረጃ ብሏል እኮ። ዛሬ ማስረሻ ሰጤ ሄዶ ሲፈርም ምንድነው ሰርፕራይዝ የሚያደርገው? ለምን ያስደንቀናል? ጌታ አስራደና እስክንድር ነጋ ተቀብለናል በመሰረታዊነት ደረጃ ድርድሩን ተቀብለናል አላለም እንዴ? ጌታ አስራደ አፋሕድ ነው ወክሎ ዛሬ ማስረሻ ሄዶ ፈረመ ተብሎ ጉድ ይባላል። ለምን ይሄ ተልካሻ ሴራና አብረን እንነዳለን? በጠላቶቻችን አማራ መስሎ በሚል የወያኔ ብአዴን ቅጥረኛ በሚረጨው እንትን የናስረስ ደጋፊ ምናምን፣ አንዳንድ ደግሞ ሀብት እናገኛለን ወይ ስልጣን እናገኛለን የሚሉ ውዳቂዎች በዲያስፖራ የሚኖሩ እከካሞች አብረው በሚረጩት ለምን እንረጫለን? ለምን እንረሳለን? አብይ አህመድ ወዶ አይደለም እኮ ሾርት ሚሞሪያም ያለ እና ራሳቸው ለመፍታት ራሳቸው ክፍፍሉን ፈጠሩ። አሁን ደግሞ እየተደራደርን ነው አሉ። በተመሳሳይ ሁኔታ ወደ ጠላት መንግስት እጅ ሰጠ የሚባሉ የተወሰኑ ቡድኖች አሁን ጎንደር ላይ ጎጃም ላይ እነከሌ እጅ ሰጡ፣ ለሰላም እጅ ሰጡ ምናምን የሚባል ቀድመው የተዘጋጁ ነበሩ። እነዛም እየወጡ እንትን እንዲሉ ህዝቡ እንዲታክት ፋኖ ተበተነ እንዲባል እጅ ሰጡ እንዲባል አይ እናስረስ ጀግኖችም አሉ ከውጭ ነው የጂኦ ፖለቲካውን የሚዘውረው የሚባል ቅጥረኛ ባንዳን አማራን የበላን ሴት ልጅ ያስደፈረን ግደለው እያለ አስተማሪን ያስገደለ ህዝቡ ነቅቷል። በቃ ተውት አትግደሉት፣ 2 ሚሊዮን ምናምን 3 ሚሊዮን ቤቱን እያሸጣችሁ ተቀበሉት ያለ ቤተሰብ ያስበተነ መኖሪያ ቤት ያሸጠ የሚያነግሱ አሉ። እነዚህ ነው መመዝገብ አሁን መመዝገብ እነዚህ ነው። የናስረስ አቀንቃኝ የነዘመነ አቀንቃኝ የሆኑ የነ እስክንድር አቀንቃኝ የነ ጌታ አስራደ አቀንቃኝ የሆኑት መዝግቧቸው ግድ የላችሁም። እነዚህ ሰዎች ነገ ማንነታቸው ይጋለጣል። ጊዜ መድኃኒት ነው። ጊዜ ለማንም አያዳላም።
ጊዜውን ጠብቆ ጽዋው ሲሞላ ሁሉንም እያወጣ ያሰጣል እና እያንዳንዱን ችግር ለህልውናችን ትግል ስጋት የሆነውን ሁሉ መያዝ አለብን። ለህልውና ትግላችን ስጋት የሆነውን ዲፋይን ካላደረግነው፣ ካልተረጎምነው፣ ካላስተርጉመን ካላስቀመጥነው፣ ጠላትን ጠላት፣ ባንዳን ባንዳ፣ ቅጥረኛን ቅጥረኛ፣ ሰርጎ ገብን ሰርጎ ገብ ብለን ካላስቀመጥነው መፍትሄውን ማበጀት አንችልም። መፍትሄም መድረስ አንችልም። መፍትሄም ማግኘት አንችልም። አንድ ችግር በችግርነቱ ካልታወቀ መፍትሄ ሊበጅለት አይቻልም። አንድ በሽታ በበሽታው ምንነት ካልታወቀ መድኃኒት ሊታዘዝለት አይችልም። ስለዚህ ይሄንን መመዝገብ አለብን ማለት ነው። ከዛ ሰላም የሚል የሐሰት ባነር ወደ ተግባር ተለወጠ ማለት ነው። የሰላም ሰባኪ ዘመነ ካሴ የሰላም ሰባኪ ሆኖ ከነ አቦይ ስብሐት ጋር ተቀመጠ። አስረስ ማረ ዳምጤ ደግሞ አፋሕድን ወክሎ ማስረሻ ሰጤ ደግሞ አፋሕድን ወክሎ የሰላም ፈራሚ ሆነ። ልዩነቱ ምንድን ነው? ሰለሞን አጠና በሻለቃ መሳፍን ተስፉ የሚመሩት ፋኖ በሙሉ ሲበተንና እርቅ ምናምን ብሎ እንዲበተን ከበባ ውስጥ ከተው እንዲበተን ሲያደርጉት ያኮረፈውን ፋኖ ለመሰብሰብ ቢሮ ከፍቶ ቢሮ ኑና ተመዝገቡ ምናምን አለ። እስክንድር ነጋም መላው አማራ ህዝብ ድርጅት ሲፈርስ ያኮረፈው በህቡ ተደራጅቶ እንትን እንዳይል ትግሉ እንዳያስቀጥልና የፕሮፌሰር አስራት ወልደየስን ራዕይ እንዳያሳካ ዳግማዊ መላው አማራ ህዝብ ድርጅት ኑና ተመዝገቡ ብለው። ልዩነቱ ምንድን ነው? እስክንድር ነጋ ከ5 ከ6 ዓመት በፊት ያለውን እንትወው አለ። ወያኔን እንትወው ነው። አስረስ ማረ ዳምጤ ወጥቶ ወይንም ማርሸት ወጥቶ ከወያኔ ጋር እንሰራለን ሲል ወይንም ዘመነ ካሴ ከስብሐት ነጋ ጋር ሲቀመጥ ልዩነቱ ምንድን ነው? ልዩነቱ? ለምንድን ነው የሚደበላለቅብን? አንዳርጋቸው ጽጌ ወይንም ደግሞ ግንቦት ሰባት ብርሃኑ ጸጋ ወይንም ናምን ዘለቀ ወይንም የነሱ ቡድን አማራ የሚባል ህዝብ የለም ማለት። እስክንድር ነጋም አማርኛ ቋንቋ ትላንት የተፈጠረ ነው፣ እንዴት ቋንቋው እንኳን ትላንት ተፈጥሯል፣ አማራ ከየት የሌለውን ነው ምናምን ያለ። አማራ የሚባል የለም ማለት። አብይ አህመድ ወይንም ደግሞ ኦሮሞማ ወይንም ደግሞ ወያኔ ወይንም ደግሞ ብአዴን ፋኖን ጽንፈኛ ነው አሸባሪ ነው አለ። እስክንድር ነጋ ወይንም ሻለቃ ዳዊት መጥቶ ፋኖ አዲስ አበባ አይገባም የተቆጣ ኃይል ነው አለ። ምንድን ነው ልዩነቱ? ምንድን ነው? ይህን ማገናዘብ እንዴት አቃተ? እና እንደው መጨረሻ ላይ እንትን ብያለሁ። እስካሁን የሚሆነውና ወደፊትም ቅጥረኛ ባንዳዎች እስከሚጠፉ ድረስ የሚቀጥለው ሴራ ማለት ነው። ይሄ ምስቅልቅል በጥልቀት የተጠናና ደረጃ በደረጃ የተተገበረ ዓለም አቀፍ ሴራ ነው። ሴራው ዓለም አቀፍ ነው። ሌላው ዓለም ላይ ሲፈጸም የነበረ ነው። ህዝብ በቀጥታ ለፍትህና ለህሉና የሚደረግ ትግል እነዚህ ኢምፔሪያሎች ምዕራባውያን፣ አሜሪካ መሩ ምዕራባውያን፣ ለንደን መሩ ምዕራባውያን የሚፈጥሩት ሴራ ነው። ዓለም እንደዚህ ነው ሲያምሱት የኖሩት። እነ እንግሊዝ እነ ፈረንሳይ መንግስታትን ሲገሉ ሲገለብጡ፣ ዛሬ ላይ ከቡርኪና ፋሶ ከማሊ ከኒጀር እየተነቀሉ ከነ ሴኔጋል ቀጣይም ከነቻድ እየተነቀሉ የመጡት በዚህ ልክ ነው። ዓለምን ሲያምሱት ሲያባሉት፣ ህዝብን ሲያፈናቅሉ፣ የእነሱን አሮጌ ዕቃ እያራገፉ ህዝቡን ደግሞ የጉልበት እያሳደዱ የጉልበት ሰራተኛ እንዲሆን እያደረጉ የተፈጥሮ ሀብቱን እየዘረፉ የኖሩት በዚህ ልክ ነው። ሀብታቸው የተገነባ ካለቅጥ ካላግባብ ሀብታቸው ተገንብቶ የነበረው በዚህ ልክ ነው። አሁን እየተሽመደመዱ መጡ። አሁን የጡረታ ክፍያ እየተቀነሰ እንደዚህ የለም እየተባለ ምናምን ትሰማላችሁ መቼም በጀርመን በፈረንሳይ በእንግሊዝ የሚወራውን። አሜሪካ ደሞዝ መክፈል አቅቷት የ2 ወር ደሞዝ መክፈል ካሽ ያጣች፣ የሌላን ሀገር ሂዳ ለመደብደብ ግን ገንዘብ ያላት። ባለ ሀብቶቹ ግን ከልክ በላይ ሀብትና ንብረት እያፈሩ ቢሊየን ዶላሩ ይሄን ያልጨመረ እየተባለለት ያለው የጭራቁ ዓለም ማለት ነው። እና የነሱ በጥልቀት የተጠና ደረጃ በደረጃ የሚተገበር ዓለም አቀፍ ሴራ መሆኑን ማወቅ አለብን። ዓላማው ሰርጎ መግባት፣ መሪነቱን መቆጣጠር፣ አልመለመል ያሉ ጀግኖችን መግደል፣ ስማቸውን ማነወር፣ ስም መለጠፍና በቁጥጥር ውስጥ ማዋል፣ ስማቸውን ማነወር፣ ከህዝብ መነጠል፣ ማስጠላት፣ ከተመቻቸ ደግሞ በገዳይ መግደል። ስንት ፋኖች የተገደሉት ነው ባንተ ምናምን
ስለዚህ አሁን ከሁሉም ነገር በፊት ይህንን የሴራ ስልትና ዘዴ መረዳት ትግሉን በ50% ማሸነፍ መሆኑን ማወቅ አለብን። ይህንን የጠላቶቻችንን ሴራ እስካሁን ድረስ የሆነውን እነ እስክንድር ይሄ ስኳድ የሚባል ቡድን እነ ጌታ አስራደ እነ ሰለሞን አጠና እነ እስክንድር ነጋ እነ ዘመነ ካሴ እነ ማስረሻ ሰጤ እነ አስረስ ማረ ዳምጤ በዋናነት የሚተውኑትን ድራማ ከተረዳ ነው፣ ሴራውን ከተረዳ ነው፣ ለምን እንደሆነ ካወቅ ነው፣ እያንዳንዱ ቋንቋ ልዩነት እንደሌለው ካወቅ ትግላችንን በ50% አሸነፍን ማለት ነው። በዋናነት ፋኖና መላው አማራ ይሄንን ሂደትና ታክቲክ መገንዘብ ደግሞ ጠላቱን ካለ ጥይት መደምሰስ መቻል ማለት ነው። ይሄንን ታክቲክ፣ ይሄንን አሰራር፣ ይሄንን ሂደት መገንዘብ ቻልንና ወደ ውስጣችን አስገባ ነው ማለት ጥይት ሳንተኩስ ጠላቶቻችንን እናሸንፍ ማለት ነው። ሴራውን መጀመሪያ መረዳት በ50% ማሸነፍ ነው። ታክቲኩን አካሄዱ ምኑን ካወቅ ነው ደግሞ የት ጋ መቋረጥ እንዳለበት ስናቋረጠው ጥይት ሳይተኮስ በትንሽ ዋጋ አሸነፍን ማለት ነው ትግላችን። ስለዚህ እንግዲህ ከግንባሩ አጭር ጊዜ ቆይታ ጀምሮ ከግንባሩ በፊትም ጀምሮ ባንዳዎችን እኔ ከማጋለጥ አቋርጬ አላውቅም። ግንባሩ ውስጥ ገባሁኝ። ሻለቃ ዳዊትን ባንዳ የባንዳ ልጅ መሆኑን አባቱን ባንዳ እሱም ባንዳ ጸረ አማራ ወንጀለኛ 3 ትውልድ የበላ መሆኑን ከዓመት በፊት ተናግሬ ግንባሩ ከመመስረቱ ከዓመት በፊት ሚዲያ ላይ አቅርቤ ግንባሩ ሲመሰረት ደግሞ ካልገባሉ ገባው አየው ጸረ አማራነቱን አረጋገጡ። የእስክንድርን ጸረ አማራነት በ100% አረጋገጡ። እዛ ውስጥ የገቡት ምናምን ጥቂቶች ይሄ ግንቦት 7 ሲልካቸው የነበሩ አብይዝ ወያኔ ኪለር ምናምን መለስ ኪለር ሲሉ ሲጮሁ የነበሩ ከእውቀት ካስተሳሰብ ከይሉኝታ የተፋቱ ስዳደጎች ሰበሰበ። ጥቂቶች ደግሞ እበላለው ጠጣለው ብለው የገቡ ናቸው። ረሃባቸውን ሊደፍኑ ሀብት አገኛለሁ ብለው ዘርፋለሁ ብለው ዲያስፖራ ገንዘብ ሊዘርፉ የገቡ መሆናቸውን አረጋግጬ ወጣ። በቅልቦና ደግሞ መጥተው የተጀመሩ አጨብጫቢዎች እንደሆኑ አይቻለሁ። ይህንን አይቼ ወጥቻለሁ ማለት ነው። እና የእስክንድር አመጣጥ ከጅምሩ ጀምሮ የአማራን የሆነን ነገር ከስሩ ድረስ ገብቶ ከስሩ እየነቀለ መጣል ነው። የሚነቀል ሳይኖር ሲቀር ደግሞ አስተሳሰብ ፈጥሮ ከዋና አስተሳሰቡ ማፋታት ነው። አዲስ አበባ የሚል አስተሳሰብ አዲስ አበባ ለአዲስ አበባ መነሻችን አማራ መዳረሻችን ኢትዮጵያ የሚል አስተሳሰብ እየፈጠረ ማምጣት ነው። የተጻፈ ሰነድ አያስፈልግም ብለዋል። ሻለቃ ዳዊት እነ ኡመር ሽፋውን ሰብስቦ የግንባሩ የውጭ ተወካይ ተሰብስቦ የስራ አስፈጻሚውን ሰብስቦ እነ ፕሮፌሰር ግርማ ብርሃኑ ስዊድን ያለው እነሱን ሁሉ ጨምሮ ማኒፌስቶ አያስፈልግም፣ ሁለተኛ እንዲህ አይነት ጥያቄ እንዳትጠይቁ፣ መነሻችን አማራ መዳረሻችን ኢትዮጵያ ማኒፌስቶ ነው ብሎ በግልጽ የተናገረ ነው። ይህን እየሰሙ እዛው ከስሩ እንዲያሉ ሸምቀቅ ብለው ቁጭ ይላሉ። በስነስርዓት እንኳን አይቀመጡ። ስብሰባው በዙም ሆኖ በስነስርዓት ቁጭ ብለው አይነጋገሩም። ኡመር ሽፋው ተሸማቀው ነው የሚቀመጡ። ሻለቃ ዳዊት ምን እየቆነጠጠ ማንን እየላከ እንደሚያሸናቸው አላውቅም። እንግዲህ ወደኋላ አስራት ሲመጣ አስራት ሚዲያ አማራ መስሎን ተሯሯጥ፣ ከኪሳችን ገንዘብ አውጥተን በየቤቱ ዲሽ እንዲተከል ምናምን ብዙ ስራ ሰራን። በኋላ ግን የባህሪ መሆኑን አጋለጥ። ህዝቡ መጀመሪያ አልሰማም፣ ጸረ አማራነቱ ታወቀ። አብን ሲፈጠር መሰለን የእያንዳንድ የአብን ቢሮ በወረዳ ደረጃ ቢሮ ኪራይ የዓመት ከፈልን፣ የቢሮ ቁሳቁስ አሟላን በእያንዳንድ ወረዳዎች ላይ። ከዛ በኋላ ህዝቡም ታችኛው ላይኛው ባንዳ እንደሆነ እናውቃለን፣ ግን ታችኛውን ለማጎልበት ብለን ሰራን። ታችኛውም የተተበተበ ትብታቡ እንደማይበጠስ ስናውቅ አብን ጸረ አማራነቱን አጋለጥን። አማራው ሊበላ እንደረሰ መጨረሻ ላይ የሆነውን አየን። እስክንድር ነጋ ጸረ አማራ መሆኑን፣ ዘመነ ካሴ ቅጥረኛ ባንዳ መሆኑን፣ አስረስ ማረ ዳምጤ ቅጥረኛ ባንዳ መሆኑን፣ ይህንንም ከተግባራቸው ያደረጉትን እውነታውን ባለመካድ ነው። ነብይ ነን አይደለም፣ እኔም ሆንኩ ሌሎች ጥቂቶች ነብይ ነን አይደለም፣ ተግባር የሚናገሩትን ነው። ዘመነ ካሴ ከስብሐት ነጋ ጋር ከልደቱ አያሌው ጋር ከገዱ አንዳርጋቸው ጋር ከሕዝቅኤል ጋቢሳ ከጀዋር መሐመድ ከጃልመሮ ጋር ቁጭ ብሎ ሰላም ሰበከ ማለት እና ማስረሻ ሰጤ ሂዶ ፈረመ ማለት ልዩነት የለውም። በአንዳነት ነው፣ ሁለቱም ልዩነት የለውም። ይሄንን ተናግረናል። ስለዚህ መቀበል አለብን፣ መመርመር አለብን እና ማስረሻ አስረስ ምናምን ከኋላ ጀምሮ ታሪካቸው ባንዳዎች ናቸው። አመጣጣቸው እስር ቤት ታስሮ ወያኔ ማቃለቀቀችው። ከዛ በኋላ ተጠለፈና ተመለመለ። ከዘመነ ጋር እየዞረ ወጣቱን ስናነቃ እንደውም እሱ ግብዝ በቃ ሲነግሩት የማይሰማ
ኧረ ተው እንደዚህ አይደለም ስንል በቃ እየሄደ በየቦታው እያስፈተፈቱ ጠላ እያስቀረቡ መብላት መጠጣት ነው አላማቸው። ዘመነ አላማው ያ ነው። ከዛ የሆነ ንግግር ይናገራል። በቃ ዘመነ ዘመነ ያስብላል። ተግባር ላይ የለው። ይሄ የውሸት ትርክቱን እውነት ማስመሰል፣ በባዶ ሜዳ መፎከር፣ በትክክለኛው ሜዳ መጥፋት፣ ትግሉን ውል ማጥፋት፣ አስጨፍጭፎ ቂም እንበቀላለን ምናምን ማለት መስመር ማሳጣት፣ ቀበሌን መቆጣጠር 4 ኪሎ መቆጣጠር ነው ብሎ አርፈ ተቀመጥ የሚል የስነ ልቦና ሰበራ ማድረግ፣ መተህሩጥ እያለ የስነ ልቦና አቋምና ወኔን መንጠቅ፣ ድል የእግዚአብሔር ነው ድል ለዲሞክራሲ እያለ እንደ እስክንድር ነጋ ደግሞ እንደዚህ የተነበበ ነው። ልዩነት የለው እና መጀመሪያ ሲጀመር ጀምሮ ተደራዳሪ ኃይሎች፣ ቅርብ አዳሪ ተደራዳሪዎች እና ሩቅ አላሚ ለስር ነቀል የሚሄዱት ብዬ ተናግሬያለሁ፣ አቅርቤያለሁ። ዛሬ ስልጣን ሩቅ አላሚ ለስር ነቀል የሚሄደው የአማራን ወኪል፣ የአማራን ህልውና የሚያድን ፍትህ የሚያሰፍን ኢትዮጵያን የሚያስቀጥል የኢትዮጵያውያንን ሰላምና ደህንነት የሚያስከብር የተበደለን የሚያስክስ አገር የሚያስቀጥል ሉዓላዊነት የሚያስከብር ትውልድ ካለ ስጋት እንዲቀጥል የሚያስደርግን የሰነቀ ነው ሩቅ አላሚ ፋኖ። ተደራዳሪው ደግሞ ቅርብ አዳሪው ነው፣ ቅጥረኛ ባንዳው ነው። ተደራዳሪው ለሁለት ይከፈላል ብዬ አሁንም ተናግሬያለሁ። በፌዴራል ደረጃ የሚደራደረው እስክንድር ነጋ የሚመራው እና በክልል ደረጃ የሚደራደረው ዘመነ ካሴ የሚመራው፣ ሁለቱም ማዘዣ ጣቢያቸው ወያኔ በአዴን ኦሮሞማ ሆኖ የሚመሩት ከስቴት ዲፓርትመንት ከአሜሪካ አካባቢ የሚመጣ ነው። አሜሪካ ለምን ተደረገ? ኃይሉ ፈርጣማ ስለሆነች እንድታስፈራራ። ወያኔ ለቃ 4 ኪሎ ስለገባች አቅም የላትም ተብሎ ትእዛዟ እንትን እንዳይል ነው ወደዛ የተዞረው። እነዚህ ኃይላት መጡ። እስክንድር ነጋ በዙሪያው ያለውን እያስገደለ እሱ አይገደልም። ጀግኖች ሄዶ ያገኛል፣ አነፍንፎ ያገኛል፣ ያልገባቸውን ንጹዎችን ያገኛል፣ ያስገድላል። አስረስ ያስገድላል፣ ዘመነ ያስገድላል፣ እነሱ አይገደሉም። ሌሎችም በሸዋ ራሱ እንትናን ለመምታት ተፈራ ማሞን ለመምታት ሲል ምናምን ተባለ። የተገደለው ግን ጀግናው ነው ሸዋ ላይ። ዛሬ ላይ ዝናቡን ለማስገደል ተተኮስ አይደለም ማን የሚሉት አሁን ይሄ የጎጃም ፋኖ ገንዘብ ያዥ ነው ምናምን የሆነ እሱ እና ዝናቡ ተረፉ። የዝናቡ ስልክ ይዞት የነበረው ጠባቂው ተመታ። ጌራ ወርቅን አሳፈነው በእናስረስ፣ እሱ ሩጦ አመለጠ። ይሄ ማን ነው ስሙ? እንደዚህ እየተደረገ በሴራ የመጣ ነው። እና እነዚህ ተደራዳሪዎች በክልል ደረጃ የሚደራደሩት እናስረስ ናቸው፣ በፌዴራል ደረጃ እስክንድር ናቸው። ስር ነቀል ለውጥ ደግሞ ከሚዲያ የተገፋ ነው እና ሀብታሙ አያሌው ሁሉም ሚዲያ አያገኘውም፣ አይዘግብለትም። ሁሉም ሚዲያ አይዘግብለትም። ለስር ነቀል ለውጥ ነው ሁሉ ሚዲያ እንግዲህ አሜሪካኖች እነ አዶናይን እያሰለጠኑ የላኩት እነ ብሌን ስዩም ነው። ማን የሚሏትን ጾታ የለኝም ወይዘሮ አቶ አትበሉኝ ያለችዋን የሚለኩት። ፋኖ ላይ ደግሞ ምን ያህል እንደሚሰሩ መገመት አለባቸው። በሁሉም አቅጣጫ ነው ህዝቡን ስነ ልቦናውን የሚያመሰካክሉት። ለምን? እነሱም ለመኖር ነው። ኢኮኖሚያቸውን እየተደረመሰ ነው። በአዲስ ኃይል እየተተካ ነው። የዶላር አቅም እየተንኮታኮተ ነው። ሌላ አማራጭ እየመጣ ነው። ስለዚህ ያልተነካ የተፈጥሮ ሀብት ለመዝረፍ እዛ ሀገር ላይ ያለውን ህዝብ ማመሰቃቀል፣ ቀውስ መፍጠር፣ ህዝቡን ለሀገር የሚቆረቆረውን መፍጀት አስፈላጊ ነው። ያንን በተለያየ መልክ በማህበራዊ ሚዲያ ህዝቡን ሲቪሉን በእንደዛ ፋኖውን ደግሞ በቅጥረኛ ባንዳ እነ ማርቲን ፕላውት ለናስረስ ደግፈው የሚጽፉ እንግሊዝ ምናምን እንግዲህ ያስቡት። ዓለምን ሲያዳሽቅ ሲያጠፋ አይኖርም፣ ሲከፋፍል በዘር በሃይማኖት እነ ጣሊያን ምናምን ናቸው እኮ የአብይ አማካሪዎች። ያስረስም እኮ እነሱ ናቸው እኮ እነ እስክንድር ሁሉ እነዚህ ናቸው እኮ። እስክንድር ሂዶ እኮ በቱርክ ሚዲያ ነው የቀረበው እኮ። ትግሬ ዘሬ ጠፍቷል ይላል ምዕራብ ትግራይ ምናምን ላይ ሲል እኮ አይደለም ነው አላለም። በዝምታ ነው እውነትነቱን መስክሮ የወጣው እኮ። ፍትህ ስላልተሰጠ ጠላት በቃል ስላልተነገረ እንጂ አማራ ለዚህ ያበቃው ኢትዮጵያ ለዚህ ያበቃት እኮ የቱርክ ወረራ እኮ ነው። ግራኝ አህመድ ወረራ የሚባለው እኮ የቱርክ ወረራ እኮ ነው።
ስለዚህ ያንን ሁሉ እያደፈራረሱብን የሚገኙት እና እነዚህ ተደራዳሪ ኃይሎች ናቸው አሁን መጨረሻ ላይ እየተደራደሩ ፊርማ እየፈረሙ ያሉት። እናስረስ በክልል ደረጃ እንግዲህ ትግል ሲደመር የህልውና ትግል ሲባል ለህልውና ስጋት የሆነን አካል አለ። ወያኔ፣ ብአዴን፣ ኦሮሞማ እና የእነዚህ ጉዳይ ፈጻሚ ሀሳብ ኢትዮጵያኒስቱ፣ ግንቦት ሰባት፣ ኢዜማ፣ ባልደራስ፣ ባላደራ እና የእነዚህ አመራሮች ናቸው። እነዚህ የህልውና ስጋታችን ከሆኑ ህልውናችን እያጠፉት ከሆነ የእነዚህን ቋንቋ የእነዚህን አስተዳደራዊ መዋቅር ሁሉ ለምን እንጠቀማለን? ለምን ክልል እንላለን? ለምን ፌዴራል ምናምን እንላለን? ለምን ወያኔ ያስለመደውን ቋንቋ እንጠቀማለን? ይሄን ቋንቋ ነው የሚጠቀሙት። እናስረስ ከክልሉ ይውጣልን ነው የሚል። አማራ ያቺ ክልል የበሬ ግንባር የምታክል አይደለችም። ኢትዮጵያ ናት ሀገሩ፣ ኢትዮጵያ ናት ክልሉ። የኢትዮጵያውያንም ኢትዮጵያ ናት ክልሉ። እና አሜሪካን ጸረ አማራ ሴራ ተቀብለው በክልል ደረጃ ሊደራደር ምናምን ይኸው ዛሬ እጅ ሰጡ ሲባሉት ለወረዳ ነው እጅ የሚሰጡት። ድራማው ፋኖ እጅ እየሰጠ ነው የሚባል ህዝቡ ላይ ግንዛቤ እንዲፈጠር ለማድረግ ማለት ነው። ስለዚህ ይሄንን ተናግረናል። አሁን እየሆነ ነው ያለው ጊዜ መድኃኒት ነው የሚባለው ለዚህ ነው። በተግባር እየመጣ ነው። ተደራዳሪዎች ይኸው በፌዴራል የሚደራደረው በክልል የሚደራደረው እየመጣ ነው። አሁን ችግሩ አፋሕድ የእስክንድር በክልል ደረጃ ሂዶ መደራደሩ ነው። ማስረሻ ሰጤ ችግር ትንሽ የመስመር ለውጥ ያመጣ እንጂ በፌዴራል ማሲንጋ ሊያደራድረው ነው እስክንድር የሚፈልግ። ግን ቆሌው ተገፈፈ። ጥንባን ሳሞራ የሚጸየፈው ጸረ አማራ መሆኑ ታወቀ። የሚሸት የሚገማ እርኩስ መሆኑ ታወቀ። ስለዚህ ከዚህ በኋላ እርኩስነቱ ከታወቀ አሜሪካ ወደ እናስረስ ዞረ። እናስረስም ነገ ጥንብ የገሙ የሸተቱ እርኩሶች ይሆናሉ። ከዛ በኋላ እነዚህ ኃይል ሲነቀል የአማራ ትግል ፍንትው ብሎ ይወጣል። ጥርት ብሎ ኩልል ብሎ እንደሚጮህ ማለት ነው። ጠላት የሚገባበት ያጣል። ከዛ በኋላ የሚመጣው ሴራ አይቆምም፣ ይቀጥላል። ግን የመቋቋምና የመተንበይ አቅም የህዝቡ ያድጋል። የመገመትና የማሰላሰል አቅም ያድጋል። ለምን? ከተሞክሮ፣ ከበደል፣ ከመከራ፣ ከግፍ ተክዶ ከደረሰበት ይማራል። እነዚህ ከሃዲዎች እነዚህ ጉዶች ካደረሱበት ስለሚማር ማለት ነው። እና ዛሬ ማስረሻ መሞከሪያ ነው ለእናስረስ ስም ግንባታ፣ እናስረስን ለማዋደድ። አሁን እንግዲህ የእናስረስ ስም ይመጣል። አሁን በማስረሻ ምክንያት እናስረስ ጀግና ናቸው ተብሎ እንዲጻፍ ይደረጋል። የፋኖ መሪ የሆነ ምን የሆነ ምናምን እንዲጽፍ ይደረጋል። ቅጥረኛ ባንዳዎች አሉ፣ ተከፋዮች አሉ። እነ ፕረስ ቲቪ ምናምን ፕረስ ሚዲያ ነው ፕረስ ምናምን የሚሞሉት እነች ማን ነው መልካም ሞላ ነው ምናምን የሚሉት እነሱ ይመጣሉ። እነ በላይ ማናየ ይመጣሉ። እነ በለጠ ካሳ ይመጣሉ። እነ መዓዛ መሐመድ፣ እነ ግርማ ካሳ አሉ። እነ መሳይ መኮንን አሉ። እነ ማን ነው የብአዴን ቅጥረኛ እናሳየ ደርቤ፣ ያቄሮ እና አዲሱ ደርቤ ምናምን ሁሉ ይመጣሉ። የተፈለፈለው ሁሉ ይመጣል። ይሄን ሁሉ መዝግቡት፣ ከነ ተግባሩ መዝግቡት። ህዝብ በህዝብ ደም ህዝብ ያስጨፈጨፉ፣ አገር እንዲመሰቃቀል ያስደረጉ፣ ምስኪኖች እንዲደፈሩ ጡት ሲቆረጥ ምናምን የሚደረገው ስርዓት ህዝብ እየተምታታ እንዲቀጥል ያስደረጉ ናቸው። ህዝቡን እያምታቱ፣ ትኩረቱን እያጠፉ፣ ውሉን እያጠፉ፣ ስነ ልቦናውን እየሰበሩ ያስደረጉ ናቸው ማለት ነው። እና ሳጠቃልል ዛሬ የምናየው ነገር በአጋጣሚ አይደለም። ይሄ ሁሉ የሚደረገው ነገር በአጋጣሚ አይደለም። ይሄ በኮኢንሲደንስ የመጣ ነገር አለ። በዓለም አቀፍ ደረጃ የህዝብን ትግል ሰርጎ ለመግባት፣ ለማደናገር፣ ለመከፋፈልና በመጨረሻም ለመቆጣጠር የሚያገለግል ደረጃ በደረጃ የሚተገበር ንድፍ ነው። ውጤት ነው እያየን ያለ ነው። ሴራን ነው እያየን ያለ ነው። ዝም ብሎ አይደለም። ከጅምሩ ጀምሮ እስክንድር ከዳግማዊ መላው አማራ ህዝብ ድርጅት ጀምሮ እያጠፋ ሲመጣ ዛሬ ላይ ሲደርስ ዝም ብሎ አይደለም። በጊዜ ሂደት ነው የተሰጠው የቤት ስራ ነው። ዘመነ ካሴ በንግግር በአማርኛ አክሮባት እየሰራ በተውኔት እየተገለባበጠ በቃ ድራማ እየሰራ እያመጣ የት እንዳደረሰው ተመልከቱ። ለትግሉ ግን ከልባቸው የሚታገሉት እንዴት እንደተገደሉና እንዳለቁ ገምቱ። ይዋቸው አሁንም የሚሄዱበትን መንገድ እየሆነ ያለውን ይዋቸው። ጊዜ ደግሞ እግዚአብሔር ይመስገን ጊዜ መድኃኒት ነው። እያጋፈጠ ፊት ለፊት እያመጣ ያሳያቸው። ከጎናቸው የተሰለፉ ስውቶችን አጋልጧቸው። እናስረስ ማረ ዳምጤን ለማንገስ እኮ ይሄ እየገደሉ እያጠፉ መሆኑን ዶክተር ነጋሽ አምሳሉና ፕሮፌሰር ሀብታሙን ሳይቀር እነዚህን የሚያካክል ጉምቱ አማራዎች እንኳን ሳይቀር ከጎናቸው ተሰልፎ ወንጀላቸውን ሲደብቁ ነበር። አስረስ ማረ ዳምጤ ኦዚያን ብሎ ስም አውጥቶ አብሯቸው ሆኖ ጋሽ ተክሌ ሻውን
ዘመነን ወቅሰሃል፣ የጎጃምን ህዝብን የወቀስከው ይቅርታ ጠይቅ እያለ አስረስ ማረ ዳምጤ ሲል ሀብታሙ ተገኝ ያውቃል። ሀብታሙ ተገኝ የጋሽ ተክሌ ወዳጅ ነው። አስረስ ግን ኦዚያን ብሎ ጋሽ ተክሌን ከፍ ዝቅ ሲያደርገው ሀብታሙ ተገኝ ያውቃል። ነጋሽ አምሳሉ ያውቃል። እሱ ባለው ጫኔ ያውቃል ኦዚያን መሆኑ። እንዲህ አይነት እርኩስ ሰው ነው የተፈጠረ በዚህ ዘመን ማለት ነው። እርኩስ የሰው እርኩስ፣ በሰው ሞት የማይደንቀው የማይበርደው የማይቀፈው ከሃዲ ባንዳን የጠላትን ቅጥረኛ አንግሶ ስልጣን ሊያገኝ የሚያሰላ ያስተማረውን ወገን የከዳ የተፈጠረው ማለት ነው። እና ይህ ሴራ ዓለም አቀፍ ነው። ይህንን ስልት መረዳት የመጀመሪያው ጠላትን መከላከል ነው። ስልቱን ማወቅ በራሱ ጠላትን መከላከል ነው። ስልቱን ካወቅን በዛ ስልት አንጠለፍም፣ በዛ ስልት ገብተን አንዋኝም፣ በዛ ስልት አንበላም፣ አቅጣጫችንን አንለቅም። ልክ መምህር ዘመድኩን በቀለ አጀንዳዬን አንለቅም እንደሚለው አጀንዳችንን አንለቅም፣ ዓላማችንን አንስትም ማለት ነው። ህዝቡ ንድፉን ሲገነዘብ ደግሞ ጠላትን ኃይሉን አጦ እንዲደመሰስ እንዲፈረጥጥ ማስደረግ ነው። ህዝብ በሙሉ ይሄን ጠላት ስልት ሲገነዘብ ጠላት ይበታተናል። የጠላትን ስልት ሲገነዘብ ጠላት ሳይተኩስ ይጥላል፣ እንዳልኳቸው ሳይተኩስ ይበተናል ማለት ነው። ከጎጃም ፋኖ ውስጥ አስረስ ማረ ዳምጤ፣ ዘመነ ካሴ፣ ተሰማ ካሳሁን፣ ስለሺ ምናምን የሚባሉትን እነዚህም ቡድን የሚገባቸው ቦታ ሲያስቀምጥ ንጹህ ጎልቶ ይወጣል ማለት ነው። አየሩ ይጠራል፣ ዳመናው ይገልጣል፣ ጭጋጉ ምናምን ይጠፋል ማለት ነው። ጭጋጉ ይጠፋል። ጭጋጉ ይጠፋል። ስለዚህ የዘመነ ካሴ የሰላም መስበክና የማስረሻ ሰጤ ለሰላም መፈረም ልዩነት የለውም። የመጨረሻውን ምስክርነት ለማንም ሳያዳላ የሚመሰክረው ደግሞ ጊዜ ስለሆነ ማስረሻ ሰጤ በዚህ ልክ መጣን፣ ዘመነ ምን አደረጉ ያን ሁሉ አየን ማለት ነው። ስለዚህ ሰርፕራይዝ መሆን አያስፈልገንም። ቀጣይ ምን እናድርግ ነው። እነዚህን የተጫወቱብንን ለትውልድ አስተማሪ ቅጣት ለመቅጣት ምን አይነት መንገድ እንከተል ነው። ስለዚህ አስተዋይ መሆን አለብን። ያንዳንዱን ነገር አስተዋይ ማስተዋል አለብን። ዝም ብለን በግብዝ መሮጥ የሚያሯሩጡ አሉ፣ አውቀው ሆን ብለው ድቢ እየመቱ እነዚህ ሚዲያውን የሚያጦዙት እንትን ያሉ እነዛ ጋር ተከትሎ አብሮ መሮጥ፣ እነዛን እየተከተሉ በቲክቶክ በምኑ አብሮ መሮጥ አይደለም። ማስተዋል ያስፈልገናል። ማስተዋል ያስፈልጋል። ጥበበኛና ጠያቂ መርማሪ መሆን አለብን። ጥበበኛ መሆን ለምን ዛሬ ምንድነው መሬት ላይ እየሆነ ያለው? እንዴት ይሄ ሊሆን ቻለ? ከመጀመሪያ ምንድነው? የኋላ ታሪኩ ምንድነው? ከየት መጣ የሚለውን መገናዘብ። ከእውነተኛው ምክንያት ፈጽሞ መልቀቅ የለብን። እውነተኛ ምክንያት አለን። የህልውና ትግል ላይ ነው። እያጠፉን ስለሆነ ላለመጥፋት እየታገልን ነው። የህልውና ትግል ደግሞ ለህልውናው አጥፊ የሆነውን ማጥፋት አለበትና የህልውና ስጋት የሚለውን ነገር በሙሉ ማጥፋት ሲችል ነው ህልውና የሚቀጥለው። ይሄንን ለማድረግ ደግሞ ጠላቶች ሊያጠፉን የመጡንን አጥፍተን ሊያጠፉን ህግ ቀርጸው የወጡ ድርጅቶችን አጥፍተን የፖለቲካ ስልጣናችንን መጨበጥ ነው። 4 ኪሎ መጨበጥ ነው። አጥፊዎቻችንን በህግ ማገድ፣ ሀብት ንብረት ለህዝብ መመለስ ነው። በኢትዮጵያ ምድር ስር ነቀል ለውጥ ማወጅ ነው። ይሄ ነው የእውነተኛ ምክንያታችንና መንገዳችን፣ መርሃችን። ከዚህ በውሸት ለሚሰጥ ድራማ ትርክት ወደኋላ ወደፊት ማለት የለብንም። አሁን ክልሉ ጋር ጭራሽ የንጆ ሁሉ እየገባ ነው። አውስትራሊያ ምናምን፣ ጀርመን ምናምን እንደዚህ በዚህ መልክ ደግሞ እንደገና ገቡብን። ሌላው ቦታ እየጨለመባቸው መጣ። ሌላው አፍሪካ ምድር ላይ እየጨለመባቸው መጣ። እነዚህ ደመጠቼ ፖለቲካ የሚከተሉት ማለት ነው። እና ከልብ የሚደረግንና የይምሰልን ነገር መለየት አለብን። ከልብ ነው ከይምሰል? ይሄ ማስመሰሉን ሁሉ ዝም ብለን እያየን ዝም ማለት የለብንም። በቁማቸው ያፈሰሱ አሉ፣ እንደነ ነጋሽ አምሳሉ ዶክተሮች። አገር ቤት ፋርማሲ ያለችው ውጭ ሆኖ የአማራን ትግል ሲተበትብ ይውላል። እንደዛች ፋርማሲ ሲል የጎጃም ሰው ነው ባንዳ። እንዲህ አይነትን ነገር እንትን ማለት የለብንም እና እውነተኛውንና አስመሳዩን መለየት አለብን። ዝም ብሎ የሚጮኸው መለየት አለብን። ባንዳን ማጥፋት አለብን። ለትውልድ አስተማሪ እቴጌ ጣይቱ ለአድዋ ጦርነት ሲዘጋጁ ቅድሚያ ባንዳ መጥፋት አለበት ነው ያሉት። ባንዳን ይዞ ትግል፣ ባንዳን ይዞ ልማት የለም ነው ያሉት።
ለዛም ነው በ6 ሰዓት ውስጥ ጦርነቱን ያገባደዱት። ደጃዝማች በላይ ዘለቀ ባንዳን በርከፋች ነው የሚለው። መጀመሪያ ከጣሊያን ጋር ውጊያ ከመግፈቱ በፊት ለጣሊያን ያደረውን ባንዳ ቅጥረኛውን ነው ማጥፋት የጀመረው። ከዛ በኋላ ነው ጣሊያን ጎጃም ምድር ላይ ወይንም በአጠቃላይ በኢትዮጵያ ተንኮታኩቶ እንዲጠፋ የተደረገው። መርህ ያስፈልጋል፣ አቋም ያስፈልጋል ማለት ነው። ሶሻል ሚዲያ ላይ የተጣዳቸው እውነተኛ ፋኖች በሶሻል ሚዲያ የሚመጣ ነገር የለም። በተግባር ነው ትግል። ጠላትን ካላጠፉት ያጠፋናል። የጠላቶቻችን ርዕዮተ ዓለም በአማራ መጥፋት ላይ የተመሰረተ ነው። አማራን ካላጠፉ መኖር አይችሉም። ርዕዮተ ዓለማቸው ታርቆ ምን ብሎ ይሄ ተነጋግሮ ተሸመጋግሎ ተደራድሮ ሰላም ፈጥሮ ምናምን የሚባለው ሁሉ የነሱ ቅጥረኞች ለነሱ ጊዜ ለመግዛት አማራውን ትግል ለማጥፋት የተቀጠሩ ትብታብ ነው። በዛ የሚሆን ነገር የለም እና ከዚህ ከፌስቡክ ንጹህ ከሆን እንፋታ፣ ያልሆነ ግን ይሄ ፎቶ የሚለጥፍ ይሄ ሰለጠነ ይሄ የተሰለፈ ቅጥረኛ ነው። ሰዎቹን እየለየ እያሳወቀ የቀሩ ያልተመቱ ያልተገደሉ እነዚህ ናቸው እያለን ነው። ፎቶ እያወጣ የሚለጥፈው ጀግናው ከሌ እዚህ አካባቢ እያለ ሲለጥፍልን ወይ ቅጥረኛ ባንዳውን እያስተዋወቀ ነው፣ ህዝባዊ እያደረገ ነው፣ አለበለዚያ ጀግኖች እንዲመቱ እያስተዋወቀ ነው። ይሄን ነው ማወቅ። ከዚህ ውጭ ከሁለቱ ውጭ የለም ፎቶ አውጥቶ የሚለጥፍ ያ ነው። ስለዚህ ይሄ ሰው ቢመረመር የኋላ ታሪኩ ወይ ተቀጠረ ነው፣ ወይ ሌባ የነበረ ነው፣ ወይ አጭበርባሪ ነው፣ ወይ ሰርጎ የገባ ነው። እንደዛ የተደረገ ነው። ይሄንን ሁሉ መፈተሽ መመርመር አለብን። ፋኖ ነኝ ብሎ ይሄን ሲለጥፍ የሚውለውን መመርመር አለብን ማለት ነው። የእውነት ሰው መሆን አለብን። ሀቀኛና ባለትትና መሆን አለብን። ትትናችንን፣ ሀቃችንን፣ እውነታችንን ማንም ሊነጥቀን አይገባም። ፈራ እግዚአብሔራችንን ማንም ሊነጥቀን አይገባም። ጸሎታችንን ማንም ሊያቋርጠን አይገባም። ይህ ሰይጣናዊ ለማስፋፋት የሚደረግ የአሜሪካን ስሪት አትቀበሉ። አሜሪካ የሚለውን አትስሙ። ስለዚህ ማሸነፍ ግዴታችን ነው። ስር ነቀል ለውጥ ደግሞ አስገዳጅ ነው ማለት ነው እና እንግዲህ ማሸነፍ ግዴታ ነው፣ ስር ነቀል ለውጥ አስገዳጅ ነው። ይህንን ይዘን መከተል አለብን። የዛሬውን ዝግጅት እዚህ ጋር ጨርሻለሁ። ይሄ ዝግጅት ለሁሉም እንዲደርስ የዘመድ ቴሌቪዥንን ማብቃት አለብን። ሰራዊተ ጌዲዮንን የዘመድ ቲቪን በዚህ ልክ ለህዝብ ሀቅና እውነቱን እንዲነገር፣ አማራ ህልውና የኢትዮጵያውያን ህልውና እንዲከበር፣ ፍትህ እንዲነግስ፣ ሀገር እንዲቀጥል ለማስደረግ እየሰራ ያለ ሚዲያ ነው። የዚህ ሚዲያ ማገዝ፣ ይህ ሚዲያ ማብቃት፣ ተደራሽነት እንዲጨምር ማድረግ የእያንዳንዳችን ኃላፊነት ነው። ኃላፊነታችን እንወጣ። በተረፈ በዘመድ ሚዲያ ማየት ለማይመቻችሁ በፍኖተ አማራ ዩቲዩብ ቻናል ፍኖተ አማራ ብላችሁ በዛ መከታተል ነው። ያልሰማ እንዲሰማ፣ ያላየ እንዲያይ፣ ላይክ፣ ሼር፣ ሰብስክራይብ እናድርግ። በሚቀጥለው በሌላ ዝግጅት እንገናኛለን። ለዛሬ ጨርሻለሁ። ሰላም፣ አመሰግናለሁ።